ገዳም የሆነ ነው የትም የተዋጣ መለክቴ ገዳም እናደርግ ነው የሚለው መቃብርም ነው የነበረው እና ከታባ ገንጀው ገን ወንባዲ ገንጀው ገን እየተባለ እንዲካለው ተኝተዋል እያለ አሁን በመወራው በክብሯ የምንጠራቸው የነበረው ግን አሁን እኛ ደግሞ እንዴት ዝም ብሎ ሁልጊዜ ተኛ ሀይክምን ተኛ ቤዛው ተኛ መቀነት ተኛ እዚያ ሰንበውጌ ተኛ ምን ነው እየተከታተሉን የሚለው ነገር አው የምታውቀው ነገር አለ እንጂ ያ በርግጥ የቅማንት የነወንበር ጅግሪ የነወንበር አለሜ የነወንበር በራሱ ይዞታ እንደነበረ ግን ህዝቡ ማንም ሰው ያውቀዋል። ከክፉ ቀን በፊት የሞቱ ሰዎች ጌታምባ ገንጀው ገን ወንባዲ ገንጀው ገን ተብለው ያረፉት ገንጀው ገን ማለት የተኙት ማለት ነው። ብዙ ሚቶቻችን የተኙ ሰዎች አሉና ተብሎ ገንጀው ገን የተኙት ተብሎ መታሰቢያ ፕሮግራማቸው በአመት 3 ጊዜ አለ። መስከረም ወራ፣ ሰኔ ወራ፣ መጋቢት ወራ እነዚህ ላይ ይነሳል ስማቸው። ህዝቡና ኩታራው አብሮ ያለበት አጋጣሚ አለ። በውስጥ ደግሞ ነብርጌታ ሰለሞን መሰል ጓደኞቻቸውን ይዘው ሃይማኖትን መሰረት በማድረግ አውጧን ይመስለኛል ከ6 ዓመትና 4 ዓመት በፊት ይመስለኛል ሽጠውታል። አሁን መመለሻው ስለቸገራቸው ብቻ ነው እየታገሉበት ያሉት። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል የምትገኙ ጃኖ ቅማንት ሚዲያ ነው። በወቅታዊ ጉዳይ የተለያዩ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዛሬ ወደ እናንተ የምናደርሰው ፕሮግራማችን በሃይማኖት ካባ የተሸፈነው የመሬት ወረራና ዘር የማጥፋት ሴራ በሚል ርዕስ ይሆናል ማለት ነው። እንግዲህ ዛሬ ይህን ጉዳይ በተመለከተ ወደ እናንተ ሰፋ ያለ ውይይት እናቀርባለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በዚህ ርዕሰ ጉዳይ ስር ታሪካዊ ዳራዎቹን ባጭሩ እንዳሳለን። ከዛም ወደ ዋናው ጉዳይ በመግባት ከዚህ ጋር በተያያዘ አሁን የተፈጠረው ችግር ምንድነው የሚለውን እሱን እናነሳለን። ዓላማውስ ምንድነው የሚለውን ከዚህ በስተጀርባ ያሉ አካላትን እናነሳለን። በመጨረሻ መፍትሄዎችን አንስተን ውይይታችንን ምንዘጋ ይሆናል። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ዘንድሮ እንኳን ደህና መጣ እያልኩ እንግዲህ በመግቢያ እንደጠቀስኩት ዛሬ ሃይማኖታዊ ጉዳይ ነው የምንወያየው። ምናልባት በዚህ በመናነሳው ጉዳይ ቅር የሚሰኙ ሰዎችን ይኖራሉ። ጉዳዩን ግን ከልብ አዳምጠው የራሳቸውን ሐሳብ መስጠት ይችላሉ። መድረኩ ክፍት ነው። እንግዲህ ከሰሞኑ በቅማንት አካባቢ እየተሰሩ ያሉ ስራዎች አሉ። ምናልባት የቅማንት ድግናዎችን ገዳማት በመስራት እንዲጠፉ ማድረግ ምናምን ከዚህ በፊትም የተለመደ ተግባር ነው። ምናልባት ግን ጠቅለል ባለ አኳኋን ወደ ዋናው አጀንዳ ከመግባታችን በፊት ቅማንት ላይ ባጭሩ የተሰሩ በሃይማኖት ካባ ተሸፍነው መሬቱ እንዲቀማ ከርስቱ እንዲነቀል ድግናዎች እንዲጠፉ በተለይ ታሪካዊ የሆኑ ቅርሶች ቅማንትነትን የሚገልጹ ታሪካዊ ቦታዎች እንዲጠፉ የተደረገበት ሁኔታ አለና ባጭሩ ታሪካዊ ዳራዎቹ ምን ይመስላሉ የሚለውን አንሳውና ከዛ በኋላ ወደ ዋናዎች ጉዳይ በመግባት የዛሬውን አጀንዳ ስፔሲፊካሊ በደንብ እንድናነሳው ፈልጋለሁ። መቀጠል ይችላል። መልካም። ይህን ጉዳይ ለማየት በሃይማኖት ካባ የተሸፈኑ መሬት ወራሪዎችና የዘር ማጥፋት ተግባር ፈጻሚዎች ወይም ወንጀል ፈጻሚዎቹ ከመቼ ነው የጀመሩት፣ እንዴት ሲያደርጉ ነበረ የሚለውን ነገር ማየት ያስፈልጋል። በጣም መሰረታዊ ነገር ነው። እንግዲህ ትልቁ የቅማንት ህዝብ ከድሮ እንደዚህ አሁን እዚህ የደረሰበት ደረጃ ሳይደርስ ድሮ ከአክሱም ዘመነ መንግስት ጀምሮ ማለት ነው የመጀመሪያው ጀምሮ ብዙ መልካም ነገሮችን ሲሰራ የነበረ ህዝቡም ኢንተግሬትድ የሆነ እርስ በርሱ የሚከባበር የህገ ኦሪትና ህገ ልቦናው ሃይማኖት ተስማምተው ያለምንም መገፋፋት አብረውችን ሀገር በሰላም አጽንተው የቆዩ ነበር እና ክርስትና የሚባል ሃይማኖት ወደ ኢትዮጵያ ከገባ ጊዜ ጀምሮ ነው ትልቁ በሽታ የመጣው ማለት ነው። ክርስትና ወደ ኢትዮጵያ ገባ ስንል ክርስትናው ራሱ ችግር ስለሆነ አይደለም ያን መከራ ያመጣው። ክርስትናው መጥቶ ኢትዮጵያ ውስጥ የገባበት መንገድና የተሰበከበት መንገድ ነው ያን ሁሉ መከራና ችግር የፈጠረብን ማለት ነው። ምንድነው? ክርስትናው መንግስትን የተቀበለው የመንግስት ሃይማኖት ሆነ። ከዛ በኋላ ቀጥታ ሌላ ሃይማኖት የሚከተሉት ጸረ መንግስት እንደሆኑ፣ አማጺ ቡድን እንደሆኑ፣ የመንግስት ጠላት እንደሆኑ፣ የስርዓቱ አፍራሾች እንደሆኑ ተደርገው እንዲሳደዱ እንዲጨፈጨፉ የተደረጉበት ነው። አሁን ከአክሱም ዘመነ መንግስት ጀምሮ እስከ ኃይለ ሥላሴ ዘመን ኢቭን ደርግ እስካሁን እስከዚህ ብልጽግና እስከሚባለው መንግስት ያለው እንቅስቃሴ ከዚህ አንጻር ምን ይመስላል የሚለውን እንደው አለፍ ብሎ ወይም ጠቅለል አድርጎ ማየት ያስፈልጋል ማለት ነው። እንግዲህ ክርስትና በ325 በፈረንጆች አቆጣጠር እዚህ 7 ዓመት ወይም 8 ዓመት መቀነስ ነው ወደ እኛ ለማምጣት። በዚህ ዘመን ወደ ኢትዮጵያ ሲገባ የመንግስት ሃይማኖት ሆነ። ሌሎች ሃይማኖቶች እንደ ችግር ወይንም እንደ ክህደት ተቆጠሩ፣ ተቀየሩ። ሁሉም የመንግስቱን ሃይማኖት ተቀበሉ ነው። የንጉሱን ሃይማኖት የማይቀበል ይገደላል፣ ይረሸናል፣ ይሳደዳል ተብሎ ውሳኔ ተወሰነ። አዋጅ ታወጀ በነ ኢዛና ዘመነ መንግስት ማለት ነው።
ከዛ በፊት የነበረው ሃርሞኒየስ ላይፍ የህዝቦች አንድነት፣ መጣጣም፣ መከባበር ፈረሰ ማለት ነው። አሁን ሁለት ኃይል ተፈጠረ። የኢትዮጵያ ወይም የቀደመችው ኢትዮጵያ ህዝብ ከሁለት ተሰነጠቀ። አንደኛው የመንግስት ደጋፊ ነው። ሌላው ደግሞ የቀደመውን ሃይማኖቱንና ስርዓቱን ባህሉን ወጉን ላለመጣል የሚታገለው ህዝብ ነው። የጥንቱ ህዝብ ኢትዮጵያዊነት የሚለው የመጀመሪያው ጥንታዊው በራሱ ማንነት ላይ የቆመው ህዝብ ነው። እሱ ሰላምን እንዴት እጠመቃለሁ አልቀበልም ብሎ የታገለው ማለት ነው። ተከታዮች በግፍ ተጨፈጨፉ። እነዚህ በተለይ ህገ ኦሪት፣ ህገ ክርስትና፣ ህገ ኦሪትና ህገ ልቦና እምነት ተከታይ የነበሩ ህዝቦች ተከታዮች ተሳደዱ ማለት ነው። ከማዕከላቸው መስርተውት ከኖሩት ከአክሱም በተለያየ አቅጣጫ እንዲሰደዱ ተደርገዋል። ወደ ወልቃይት የተሰደዱ አሉ። ማስ ማጆሪቲው ደግሞ በተከዜ ተሻግሮ ሰሜን የሚባለው ሂዶ ተቀላቀለ ከዛኛው ህዝብ ጋር፣ ከዛ የነበረው ህዝብ ጋር። ሌላው ደግሞ በዚህ በአበርገሌ በኩል አድርጎ ወደ ላስታ ላሊበላ ቡግና የሚባለው ይመጣል። በእንደዛ መንገድ እንትኖች ተበተነ ማለት ነው። ግን ያሁኑ አልቀረም። ንጉሱ በግዛቴ ምንም አይነት ሌላ ሃይማኖት መኖር የለበትም ስላለ ባገኘው አጋጣሚና በተፈጠረለት እድል ሁሉ እነዚህን ህዝቦች ይጨፈጭፍ ነበረ። በጭካኔ ነው ጭፍጫፌው ማለት የሚደረገው ጭፍጨፋ በጭካኔ ነበረ የሚካሄደው ማለት ነው። በዚህ ምክንያት የሃይማኖት እርስ በርስ ጦርነቶች ቀጠሉ። አሁን የኢትዮጵያን ታሪክ ወደኋላ መጥተህ ስትመለከተው ወደኋላ ስትሄድ አብዛኛዎቹ የሃይማኖት ጦርነቶች ናቸው። የእርስ በርስ ጦርነቶች በሙሉ ማለት ነው። በዛ ዘመን የነበረው ከነ ዮዲት ጌዲዮን ጋር በተያዘ የነበረው ከዛ በኋላ ሰለሞን ስርወ መንግስት የሚባለው ያደረጋቸው ጦርነቶች አገር ውስጥ በሙሉ የሃይማኖት ጦርነቶች ናቸው። ከሙስሊሞች ጋር ያደረገው ጦርነት አለ። ከህገ ልቦና አምልኮትና ኦሪት እምነት ተከታዮች ጋር ረጅም ዘመን የወሰደ የሃይማኖት የእርስ በርስ ጦርነት ነበረ። ፈላሻ አመፀ፣ ፈላሻ እንዲያለ እያሉ ሲጨፈጭፉ የነበሩት በሃይማኖት ምክንያት ነው። ከዛም ቀጥሎ ብዙ የሃይማኖት ስርዓቶች ተፈጽመዋል። ብዙ ነገሮች ማለት ነው። አፄ ቴዎድሮስን ለማስገደልና ያ ሁሉ ለማድረግ የሞከረው የደብተራው ኃይል ከሃይማኖት ጋር በተያያዘ ሌላ ነገር እየሰበከ ነበረ ብዙ ነገሮችን ያደረገው ሌላ የለውጥ ጉዳይ ቢሆንም ማለት ነው። እንደዛ አድርገው የሄዱት ነገር አለ። አፄ ዮሐንስ ሲመጣ የወሰደው ደግሞ አለ። የሃይማኖት ግጭት፣ የሃይማኖት ጦርነት፣ በሃይማኖት ማሳደድ የሚባል መንገድ በአጠቃላይ ኢትዮጵያ ውስጥ የነበረው አንዱ የሃይማኖት ቡድን የመንግስት የሆነው የሃይማኖት ቡድን ሌሎችን እየጨፈለቀ እየረገጠ የመኖር ሁኔታ ነበረ እና ከዛ አንጻር እንግዲህ የእርስ በርስ ጦርነቶች በሙሉ በዛ መንገድ ቀጥለዋል። ክርስትናው የቀደሙ ሃይማኖቶችን ማለት ነው ብዙ ነገር ወረሰ። እንደዛ ካደረገ በኋላ ምንድነው ውርሰቱ? አንደኛ ቋንቋ ተወረሰ። ግዕዝ የነዛ ህዝቦች ቋንቋ የነበረ ወረሱ። አንድ በል ሌላ ዜማ በተለያየ መንገድ ከህገ ልቦናው ከህገ ኦሪቱ የቅዳሴው ዜማ፣ የተለያዩ ዝማሬዎች ዜማ፣ የምህላ ዜማ እና የመሳሰሉት ዜማዎች በሙሉ ከዚህ ነው የተወሰዱት። ከዛ ይሄን ለማጥፋፋትና ለማድበስበስ ዜማ ከሰማይ ወረደልን ብለው አስወሩ ማለት ነው። ከነዚህ ህዝቦች የተገኘ ቅዱስ ያሬድ ያን የቀደመውን የአባቶችን ዜማ ነው አዘጋጅቶ ሰድሮ ለክርስትና እንዲመች አድርጎ ያዘጋጀው እንጂ አዲስ ከሰማይ የወረደ የለም። ከጥንት ዜማ አልነበረም ማለታቸው እኮ ነው። ለሰው ልጆች ሰው ሲፈጠር ዜማን የመያዘም ፖቴንሻል ወይም ችሎታ፣ ብቃት፣ እምቅ ችሎታ ሰጥቶታል እግዚአብሔር። ያን ተጠቅመው ሲጠቀሙበት ፕራክቲስ ሲያደርጉት ነው የኖሩት ከጥንት ከአዳም ጀምሮ። እንደ አዲስ አስመስለው ይሄን ክህደት ነው ባይተወይ የነበሩ የእምነት ተቋማት ከነበሩ የእምነት መሰረቶች ያመጣ ነው ብሎ ላለመናገር የራሳቸው ለማስመሰል የሄዱበት ነው። ግዕዝ የማን ነው ብለህ እንትን ብትል ቤተክርስቲያን ተነስታ የኔ ነው ያሳደግኩትም ሁሉም የኔ ነው የምትልህ እንጂ እነከሌ ፈጥረውት ከነሱ ወስደን አዳፕት አድርገን ተጠቀምነው አይሉም። በፍጹም ይሄን አይጠቅሱልን። ያልሆነ ትርክት ይፈጽማሉ። ልክ እንደ ቅዱስ ያሬድን ትል 7 ጊዜ ያስተማራቸው ምናምን እያሉ ትርክት ፈጥረው ያልሆነ ነገር እንደሚያደርጉት እንዲያ እያደረጉ ነው እያድበሰበሱ የመጡት ማለት ነው። ሌላው ቅኔው ራሱ ከዚህ የተወሰደ ነው። ከሁለቱ እምነት ተቋማት የተወሰደ ነው። ንዋያተ ቅድሳቱን ማየት ትችላለህ። በጣም ብዙ ንዋያተ ቅድሳት ማለት ከሕገ ኦሪት የተወሰደ በጣም ብዙ ነገሮች አሉ። ታቦቱ፣ ጽናጽሉ፣ ሌሎችም በርካታ ነገሮች። በገናው ከቅማንት ሕገ ልቦና እየተወሰደ ነው። የበገና ስርዓቱ ከቅዳሴ በፊት እና ከቅዳሴ በኋላ ይሄ ዜማ በበገና ይዜም እንደነበረ ይህን ሪቻርድ ሲጋምስ በደንብ አድርጎ ጽፎታል። ከዛ አሁን ወስደው ዛሬ ላይ ማለት የራሳቸው አድርገውታል። ምንም ከዚህ ያመጣ ነው ብለውም አይነግሩም። ታሪኩን ብትል የቅዱስ ዳዊት ነው ምናምን ብለው ሄዶ እዛ ጋር ለመገናኘት ነው የሚሞክረው። እዚሁ የጥንት ቅማንቶች ይዘውት የነበሩ መሆኑን አይነግሩም። እንደዚህ አይነት እንትኖች በጣም ብዙ ናቸው የተወሰዱት ቅርሶች ንዋያተ ቅድሳቶች። ሌላው ስርዓት ነው። የቅዳሴ ስርዓት፣ የጸበል ማጥመቅ ስርዓት፣ የጸበል ስነ ስርዓት፣ ይሄ በየቦታው ያለ የጸበል የተባረከ ጸበል ለደዌ ለምን ለፈውስ የምንጠቀምበት ስርዓት ከሕገ ልቦና ከሕገ ኦሪት የተወሰዱ ናቸው። ሌላው ልምምዶች ናቸው። በርካታ ልምምዶች ላይ ጸበለ ጸዲቅ የሚባሉት ሌላው የመሳሰሉት ነገሮች በርካታ ብዙ ነገሮች ከሕገ ልቦናም ከሕገ ኦሪትም የተወሰዱ ናቸው። የአምልኮት ቦታዎችን
ድግናዎቹን ተወስደው አጸድ ተባሉ። የኦሪት እምነት ተከታይ እንትኖችን ቤተ መቅደሶችን አምተው እዛ ውስጥ ተከሏቸው። ሁለቱን ደምረው ቤተክርስቲያን አሉ፣ አጸደ ቤተክርስቲያን አሉ። ይሄ ከዛ የተወሰዱ ናቸው። ይሄም በሙሉ ይታወቃል። ሌሎችም በርካታ ትውፊቶች ከዛ የተወሰዱ ናቸው። ላይክ የአምልኮት ህንፃዎችን ቅድም እንዳልኩት ቤተ መቅደሱና የመሳሰሉትን ወስደው የሚጠቅመን ያሉትን በሙሉ ከወሰዱ በኋላ ክርስቲያናይዝ አድርገው የክርስቲያን ነው አሉ። የሌላ አባት ባለቤት የኔባይ የለም የሚል ነው የሄደው ማለት ነው። በዚህ ምክንያት ነው እነዚህን ህዝቦች የሚያሳድዷቸው። አንደኛ የንጉሱን ሃይማኖት አልተቀበላችሁም ነው። በሱ ብቻ ሳይሆን የንጉሱ ሃይማኖት የእናንተን ብዙ ነገር ወስዶ የራሱ ስላደረገ እናንተ የዛ ፓርት ነው መሆን ያለባችሁ እንጂ ራሳችሁን ችላችሁ መቆም የለባችሁም። ያ ከሆነ አጌነት ገቨርንመንት ናችሁና ትገደላላችሁ፣ ትጨፈጨፋላችሁ። በጭካኔ ሲገሉ ሲያሳድዱ የኖሩ በዚህ ምክንያት ነው። ይህን ወደኋላ ዙረ ስትናገር ይሄ ጥላቻ ነው ምናምን ሊሉ ይችላል። ጥላቻ አይደለም። የመጣንበት እውነተኛ ታሪክ ነው። መናገር ያለበት ትውልዱ ማወቅ አለበት። ዛሬ ላይ የቀጠለው ከዛ መንፈስ ተዋርሰው የመጡ ሰዎች ናቸው ይህንን እያስኬዱት ያሉት። ስለዚህ ይህንን በደንብ አድርጎ ማየት ያስፈልጋል። በዚህ መሳደድ ሰለባ የነበሩት የህገ ልቦናና የህገ ኦሪት እምነት ተከታዮች በ10ኛው መቶ ክፍለ ዘመን ምን አደረጉ? ተደራጅተው ስራ ሰርተዋል። በ10ኛው መቶ ክፍለ ዘመን መጀመሪያ አካባቢ ትልቅ ስራ ነው የሰሩት። ምንድን ነው ያደረጉት? የዮዲት ጌዴዮን የምትባል ጀግና ሴት ከፊት አንድ ሰው በእሷ መሪነት ስር ሆነው ተዋግተው የቀደመውን ነገር አስመለሱ። ያ ገዢና ጨፍላቂ አመፀኛ የነበረ የአክሱም ስርወ መንግስት ገዢ የነበረ በሙሉ ተደመሰሰ ማለት። ያ ስርዓት ጠፋ። አሁን ህዝቦች በሃይማኖታቸው ምክንያት በማንነታቸው ምክንያት የሚሰደዱበት መሰረት የለም ማለት ነው። 40 ዘመን በዛ መንገድ ሰላም አደረገች ዮዲት ጌዴዮን። ዜን የዛግዌ ስርወ መንግስትን ከዚህ ወስደው ነው በዛው አስቀጠሉት። 350 ዓመት ሙሉ ምንም አይነት የእርስ በርስ ጦርነት የለ። በሃይማኖት ሁሉም ተስማምተው ነው። ላሊበላ ላይ የህገ ኦሪትም የህገ ክርስትናም የህገ ልቦናም የአምልኮት ማዕከል ነበረ ላሊበላ። በዛው የኛ ላይክ ዛሬ ድረስ የህገ ልቦና የአምልኮት ስርዓት ዛሬ በጸሎታቸው ላሊበላ ብለው ይጠራሉ፣ ስሙን ሜንሽን ያደርጋሉ። የቡግና ላስታ ላሊበላ ቅማንቶች ወንበራቸው ቸንከር እየመጣ እየተሾመ ይሄድ እንደነበረ በታሪክ መጽሐፍ ተጽፈው እናገኛለን። ያሬድ ግርማ ኃይሌ ይህን ጽፎታል። የእኛ አባቶች ደግሞ ነግረውናል። እነዛ ከየት የሄዱ ምን እንደሆኑ ማለት ስርዓቱ ምን እንደነበረ። በዛ ጊዜ ተዋውጠው ተስማምተው አንዱን አክብሮ ነው የኖረው። ምንም አይነት የእርስ በርስ ጦርነት አልነበረም። በዛግዌ ስርወ መንግስት ማለት ተከባብረው ተፈቃቅረው ሰላም ስለሆነ የተሰራውን ስልጣኔና ሲቪላይዜሽን ተመልከተው። ጎንደርም ሲመጣ ቅማንት የነበረው ፋሲለደስ ከነ እምነቱ ነው ንጉስ የሆነው። በዛ ጊዜ ቅማንቶችን ተቀብሎ ዜን ያን ህንፃ ሲሰራና የጎንደር ፔሪድን የንግስና ስርዓት ሲመሰርት ከቅማንቶች ጋር ተዋውጦ ተስማምቶ ቃል ተግባብቶ ነው። ሰላም ስለነበረ ያን የመሰለ ኪነ ህንፃ ተሰርቷል። ይህን ማየት እንችላለን ማለት ነው። ስለዚህ ይሄ የ10ኛው መቶ ክፍለ ዘመን ሰላም የሆነ ነገር ብዙ ነገር አምጥቷል። የሃይማኖት መሳደድ የሌለባት ኢትዮጵያን መስርተው ለ350 ዘመናት ህዝቦቿ በነፃነት ኖረዋል። የፈለጉትን አምልከው ማለት ነው። የፈለጉትን ክርስቲያን መሆኑ ይፈልገው ክርስቲያኑ ነው። ኤክሴፕት ወታደርና ንጉስ የሚሆነው በአክሱሙ ስርዓት ክርስቲያን ይሁን፣ ሌላው ግን የፈለገውን ተብሎ በዛ መንገድ ነው የሄዱትና ድንቅ የሆነ ሰላማዊ የሆነ ህይወት ነው የነበረው። እንግዲህ በኋላ በ1262 ወይም በፈረንጆቹ 1270 የሚባለው ወይም የ13ኛው መቶ ክፍለ ዘመን መጨረሻ አጋማሽ ላይ የክብረ ነገስት የሚባል ማጭበርበሪያ መጽሐፍ ጽፈው መጥተው ያን ስርዓት አፈረሱት ማለት ነው። የአክሱምን የግፍ ስርዓት መልሰው ህይወት ዘሩበት። እንዲያውም በእጥፍ አባስተው ግፉን እነዛ ህዝቦች ላይ ጫኑ ማለት ነው። አሁን አዲስ ስርዓት እንዲያውም ሌላ ነገር መጣ። በፊት ዝም ብሎ ክርስቲያን ነው ምናምን ብለህ ነው የምትወስደው። አሁን ግን አንድ ቡድን ይመስረት፣ የመንግስት የፖለቲካ እንትን መሰረት የሆነ የሃይማኖት መሰረት የሆነ እና የውትድርናው መሰረት የሆነ አንድ ህዝብ እንፍጠርና እሱን ህዝብ እናብዛው፣ ሌሎችን እየጨፈለቅን ወደ እሱ እናምጣው ተብሎ አማራ የሚባል ህዝብ ክሬት አደረጉ ማለት ነው በዛ ጊዜ። ከዚህ ዘመን በኋላ ነው መሳደድ መገደል እንደ ጉድ የሆነው ማለት ነው፣ እንደፈለገ የሆነው። ትልቁ ችግር የመጣው በእጥፍ ተባስቶ የነ ይኩኖ አምላክ የነ አባ ተክለ ሃይማኖትና እነ ኢየሱስ ሞዓ የሚባሉ የሐይቅ እስጢፋኖስ አበምኔት የነበሩ ሰዎች ለላገወ ጋኔን ቋንቋ አስተማራቸው ምናምን የሚል ድስኩር የግብፃውያንን ደብተራዎቹ ክብረ ነገስት የሚባል የውሸት ትርክት ይዘው መጥተው የሰለሞን ዘርነን ብለው እኛ የምናውቃቸው ትላንት የነበሩ ቅማንቶች ተቀይረው ሰለሞናዊ ሆኑ በራሳቸው ማለት ነው። ከዚህ በኋላ ነው ትልቅ ግፍ የመጣው። አሁን ይሄኛውን ቡድን ከፍ ከፍ ለማድረግ የሰለሞን ዘር አሉት። የተጠመቀው ነው። ያልተጠመቀው ደግሞ ሌላ ነገር ተሰጠው ማለት ነው። ጋኔን ምናምን ምን የሚል ስድብ። ተጠምቀህ ቋንቋን እንዳታስቀጥል ተጠምቀህ ሃይማኖትን ብቻ አይደለም የምትተው ቋንቋን ሁሉ እንድትተው መቀደሻን እንድትተው ተደርገ በዛ ጭንቅ ውስጥ ነው የኖረው ማለት ነው። ህዝብ የሰለሞን ስርወ መንግስት የሚባለው በታሪክ እንደምታውቀው አንዱ ቦታ አርፎ ያልተቀመጠ ሲንከራተት የኖረ ተንከራታች ስርወ መንግስት ነው። ሸዋ ቢሄድም ጎጃምም ወሎም በዛም ይሄዳል። እየዞረ ህዝቦችን በማስገበርና ወደ ሃይማኖት በመመለስ
ተጠምዶ ነበረ። አሁን ህዝቡ ተገዶ ስለሆነ ሲመለስ ንጉሱ ራሱ ወደ ቀደመ ይሄዳል። በዚህ ተመለሱ ሲባል ተመልሶ ይሄዳል። እንዲህ ሲዞር ነው የኖረው። ጎንደር ላይ ሲመጣ ነው ሴትልድ ሆኖ ለተወሰኑ ዓመታት የቆየው እንጂ ያ ተንከራታች ስርወ መንግስት በአጠቃላይ ሌሎችን ህዝቦች እየጨፈለቀ አንድ የፖለቲካ ማህበረሰብ ለመፍጠር ሲሰራ ነው የነበረው። በዚህ ሂደት እነዚህ ህዝቦች ፍዳቸውን ቆጥረዋል። ለዚህ ምን ማረጋገጫ አለ ካልክ ከየኩኖ አምላክ ጊዜ ጀምሮ የነበረውን እስከ ኃይለ ሥላሴ ያለውን ዜና መዋላቸውን አንብበው በግዕዝ የተጻፈ ዜና መዋላል ሁሉንም አንብበው ከማን ጋር ምን ሲያደርጉ እንደነበረ እንዴት አድርገው ሲዋጉ እንደነበረ ውጊያው የሃይማኖት እንደነበረ ከአገዎቹ ጋር ጎጃም ቢዘምቱ የሃይማኖት ጦርነት እንደነበረ ጉምዞችን ሄደው ሻንቅላ ምናምን እያሉ ሲያሳድዱ ከሃይማኖት ጋር የተያዘ ነው፣ ከማንነት ጋር የተያዘ ነው። ሻንቅላ እያሉ ኩናማዎችን ባሪያ እያሉ ሲያሳድዱ ከሃይማኖትና ከእምነት ጋር የተያዘ ነው የነበሩ የፈላሻ ህዝቦችን ፈላሻ እያሉ ሲቀጠቅጣቸው ያ ሁሉ ሲፈጸም ከሃይማኖት ጋር የተያዘ ነው። ሌሎችም ማለት ነው። በኋላ ደግሞ ሙስሊሞች ላይ ያ የተደረገው ነገር በሙሉ ከሃይማኖት ጋር የተያዘ ነው። ከሃይማኖት ጋር ያልተያዘ የእርስ በርስ ጦርነት አልነበረም። በዚህ ሂደት ነው የዘለቅ ነው ማለት ነው። ሁሉን የሃይማኖት መቻቻል ኑሮ ንጉስ ነው፣ ፖለቲካ ሌላ ነው። ከሃይማኖቱ ነጥለ ፖለቲካውን መሄድ እየተቻለ ግን አንድ መንግስት ለመመስረት ግዴታ በሃይማኖት ውስጥ ጨፍልቅ የሄዱበት መንገድ ነው ያን ሁሉ ችግር የፈጠረብን ማለት ነው። ስለዚህ በእጥፍ የጨመሩት በሃይማኖት ህዝቦችን መዋጥ ዋና ተግባራቸው ሆነ። ይሄም በመንግስት ኃይል እየተደገፈ ማለት ነው። በወታደር ኃይል እየተደገፈ አባሮ እየያዘ ያጠምቃል በግድ አስገድዶ ማለት ነው። ልክ አስገድዶ እንደመደፈር ወሰደው። እስከ ጎንደር ዘመነ መንግስት ይሄ ግፍ ተጠናክሮ ቀጥሏል። በጎንደር ዘመነ መንግስት ግን ቅማንቶች ከመገፋት ተርፈዋል። ለምን? አንደኛ አፄ ፋሲል ራሱ የቅማንት ህገ ልቦና አምልኮት ተከታይ ነው። ይህን ደብተራዎቹ ነገሩን በራሳቸው ማለት ነው። ግልጽ ስለሆነ ማለት ይሄን ፋሲል ግንብ ታች ያለውን የመሬቱን ግራውንዱን ሩም ሄደ መጠየቅ ነው። እሱ የማን ነው ብትለው ይነግሩሃል። የህገ ልቦና አምልኮት ስራ መፈጸሚያ እንደነበረ ዛሬ ራሱ ማንም አይገባም። ታውቃለህ? አይ ይክልክል ነው። በዚህ ታውቃለህ። በቅርቡ በነበረው ውይይት ብዙዎቹ ነገሩን። መሪጌታ ምናምን የሚባሉት ነገሩን። ቅማንት ቀዳሚ ትውልድ ማለት ነው፣ ቀደምት ትውልድ ማለት ነው። አፄ ፋሲል ቅማንት ነው ራሱ የቅማንትና ህገ ልቦና የሚከተል ነበር ብለው ነግረውናል እኮ ኦልሬዲ። እንደዛም አይሆን አፄ ፋሲለደስ ከቅማንቶች ጋር እንደዛ አይነት ሰላም ያለው ህይወት አይመሰርትም ነበረ። ቅማንቶችም እሺ በጀ ብለው ያን ሁሉ ግንብ አይሰሩለትም ነበረ። ከፈላሻዎች ወይም ቤተ እስራኤሎቹ ጋር ሆነው የሰሩት ያ አንድ አይነት መንፈስ ስለነበረው ነው ያን የሰራው። የቀደመው በአክሱም በላሊበላ ስርወ መንግስት ላይ የቆመው ሲቪላይዜሽን ወይንም ይሄ ኪነ ጥበብ እድገት ቴክኖሎጂ የመጣው በዛ ዘመን ነው። ለምን? ሰላም ስለሆነ ማለት ነው። በተንከራታችሁ ዘመን ግን አንድም የተሰራ ነገር የለም። ጎንደር ላይ ስትመጣ ነው የተሰራው። ሸዋ ላይ ብትሄድ ምንም ነገር አታገኝም በዛ ዘመን ማለት ነው። ስለዚህ ይሄንን መመልከት እንችላለን ማለት ነው። የመንግስት ኃይል የሚያስገድደው በጎንደር ዘመን ጠርቷል። ፋሲለደስ ቅድም እንዳልኩ ከቅማንቶች ጋር ተባብሮ ተስማምቶ ስራ ሰርቷል። ራሱ ቅማንት ስለሆነ በዘመነ መሳፍንት ዘመን ግፉ ተቀስቅሷል። የከፋ ባይሆንም ግን ቅማንቶች ተደራጅተው ራሳቸውን በአፄ ቴዎድሮስ መሪነት ታግለው የኢትዮጵያን የንግስና ስርዓት ራሱ ማለት አንዲት ኢትዮጵያ ለመፍጠር ስራ ሰርተዋል። ትልቅ ስራ አይደለም። አንዲት ኢትዮጵያ ኢቭን ኢየሩሳሌም የምትባለው የኛ ርስታችን ስለሆነች ማስመለስ አለብን ብሎ ሁሉ ሳያስብ ነበር። ለምን? ኢየሩሳሌም የቅማንት ህገ ልቦና የአምልኮ ስርዓቱም የኦሪት ህገ ልቦና አምልኮ ተከታዮች የነበሩ ቅማንቶች እነዚህ የቀደሙ በፈላሻን በላቸው ቅማንትን በለው ምን በለው እዛ የነበሩ ዋና መሰረታቸው ነበረ ከጥንት ማለት ነው። ከዛም ነበሩ ኢትዮጵያም ነበሩ ሲገፉ ጥለው ስለመጡ ነው። ስለዚህ እሷም ርስታችን ናት እናስመልሳለን። ቱዛ ቴክስትን አይሮቀው አስበው ሲታገሉ የነበሩ ሁኔታ አለ። ይሄን ግን ያው እንደምታውቀው ከበስተጀርባ አንደኛ የፖለቲካው የደፍተራ ኃይል ተረባርቦ እሱን ለማጥፋት ሞከረ። እና አፄ ዮሐንስና እነ ተክለ ጊዮርጊስ ምናምን የሚባለው ዋቅሹም ጎበዜ የሚባለው በእነሱ ሴራ ምን እንዳደረጉ ታውቃለህ? እንግሊዝን ጠርቶ አምጥተው ያደረጉትን ማለት ነው። ይህን ሁሉ ስትመለከት የእንቆቆ ሻጭ ልጅ የቆለኛ ምናምን ፍየል ጠባቂ እያለው ነው። ቅማንትነቱን እየሰደቡ ነው ያን ያደረጉት ማለት ነው። ለምን? አፄ ቴዎድሮስ ቅማንት ስለሆነ ነው ያን ያደረጉት። ከበስተጀርባ የሃይማኖት ሚሽን አለበት። እነዚህን ወደ ስልጣን ያመጣ ጥቁር ውሻ ይውለድ የሚለው እኮ ለዛ ነው። ስለዚህ ይህንን ማየት እንችላለን። እንግዲህ ከሃዲያን ከእንግሊዝ ጋር ቢሆንም አሁን አፄ ዮሐንስ አይ ቲንክ በ1872 ይመስለኛል፣ በፈረንጆች ነው የሚመስለኝ ይሄ ነገር። በ1872 በለው ዞሮ ዞሮ አፄ ዮሐንስ ወደ ስልጣን ከመጣ በኋላ ቅማንቶች ላይ ቀጥታ ዘምቶ ሃይማኖታችሁን ትጥላላችሁ አለበለዚያ ከርሳችሁ ትነቀላላችሁ ብሎ ብዙዎችን አሳደደ። ግፍ ፈጽሟል። ሙስሊም ቅማንቶች ራሱ ተሳደው ዛሬ ደራ ድረስ ሄደው የተቀመጡበት ምክንያት በዛ ነው። ሲያሳድዳቸው ነው። ብዙ ግፍ ተፈጽሟል ማለት ነው። ሚኒሊክ በቅማንቶች ላይ የለየለት የሚታወቅ ጭፍጨፋ ቅማንትን ለይታ አጥፋ የሚል በሃይማኖትም በምንም ግደል የሚል የለም አልነበረም በሱ ላይ። ስለዚህ ያልነበረውን ልንናገር አንችልም። ስቲል መረጃ የለንም ማለት ነው። አልነበረም በምን ሲል መረጃ ስለሌለን ምንም መናገር አንችልም። ኃይለ ሥላሴ ግን ትልቁን የተንከሲስነት ስራ ሰርቷል።
ትልቁን ስራ ኃይለ ሥላሴ የሰራቸው ስራዎች አንደኛ ቋንቋችን ለማጥፋት በስውር ብዙ ፖሊሲ አውጥቶ ተንቀሳቅሷል። ቅማንተኛ ስትናገር ትቀጣለህ። ዋና የቅማንት ባህል ምናምን አስተባባሪ የሆነ ሰው ከገጠር የሚምጣ ፈልገው አፍነው ወስደው ይገሉታል። በፍርድ ቤት ቅማንተኛ የተናገረ ሰው ይቀጣል። በጣም ብዙ ነገር ነው የተደረገው። እንደገና ደግሞ ቅማንቶች ልብሳቸውን ያጠቡበት የህግ ልቦና አምልኮት ተከታይ ወይንም ቄሶች ያጠቡበትን ወንዝ ታቦት ምናምን እያያሉ ይዘው ይባርካሉ፣ ለማሳቀቅ እንትን ለማለት ይህ ሁሉ ተደርጓል። ከዚህ በተጨማሪ ህዝቡን ለማጥፋት በእነ አሞራው ውብነህ የሚባለው ባንዳዎች በኩል ሙከራ ተደርጓል። ብዙ ሙከራ በተለይ በላይ አርማጭሆ በኩል ብዙ ሙከራዎችን አድርገዋል። ሌላው እነ ደብተራ ለአከ ማርያም ልከው ምን እንዳደረጉ በወታደር እያስገደዱ በማጥመቅ ድግናዎቻችን ዛሬ አሁን ትንሾች ተርፈው አይደለ ዛሬ እነሱን ለማጥፋት የሚታገሉ ያኔ ነው ትልቅ ስራ የተሰራው። ቤት ቅማንት ምድር ላይ በነ ለአከ ማርያም ዘመን ቤተክርስቲያን የተተከለባቸው በሙሉ ድግናዎች ናቸው። የቅማንት ህገ ልቦና ድግናዎች ናቸው። የአምልኮት ስርዓት መፈጸሚያ ቦታዎች ናቸው። አባ ወንበሩ የሚሉት ይሄን ነው። እንዴት ዝም ብሎ ሁልጊዜ ተኛ፣ ሀይክምን ተኛ፣ ቤዛዋ ተኛ፣ መቀነት ተኛ፣ እዚያ ሰንበውጌ ተኛ። እሱን የሚያሳየው ይሄን ነው። በሙሉ የቅማንት ህገ ልቦናን ማጥፋት ነው። ዋናው ስራ የተሰራው እሱን ነው። ለአከ ማርያም የሚባል ሰውዬ የሰራውን ግፍና በደል ተቆጥሮ የሚዘለቅ አይደለም። ሌላው ደግሞ ቅማንትን በዘር ለማጥፋት አሲሚሌት አድርገህ ለማጥፋት አፄ ኃይለ ሥላሴ ያወጣው ፖሊሲ አማራዎቹ ቅማንቶችን ማግባት አለባቸው ነው። ማግባት አለባቸው። የቅማንት ሴቶችን አግቡ፣ ስታገቡ ግን ሁላቸውም እንትን ሳትሉ በመደዳ ዝም ብላችሁ እያገባችሁ ውለዱባቸው፣ ከዛ በኋላ ቅማንት ይጠፋል ነው። ከዛ ለምን በአፄ ፋሲለደስ ዘመን በነበረው ቅማንቶች እንኬዝ ሰላማዊ በሆነ መንገድ ሴቶች ወንዶችን እያፈቀሩ እንዳይገቡ ጆሮአቸው ይተለተል ስለነበረ እንዳይጋቡ አድርጓቸዋል። በዛ እንትን አሁን ግን ያ ጆሮ መተልተልም ቀርቶ ቅማንቶች ኦልሞስት ኖርማል ጆሮ ነው ያላቸው እንዲጋቡ በሚል ነገር ነው። የቅማንት የወሲብ ብልት የሴቶች ከኢትዮጵያ ከዓለም በተለየ መንገድ ይጣፍጣል ብለው ፖሊሲ አውጥተው ስራ የሰሩት ናቸው። ብዙ ሙከራ አድርጓል። በጣም ብዙ ግብስብስ እየመጣ እንደዛ አይነት ነገር ሙከራ የተደረገው ማለት ነው። ቅማንትን እያገባ ሴቶችን ለማጥፋት ሙከራ ተደርጓል። ብዙም ባይሳካ ማለት ብዙ ርቀት ባይሄድም ይህንን በኃይለ ሥላሴ ዘመን የተደረገ በጣም በርካታ ስራ ነው። በዘመነ ደርግ ጊዜ ደርግ በፖሊሲው እንደምታውቀው ሶሻሊስት ነው። መሬት ላራሹ የሚለው እኩል አድርጎናል ሁሉንም ማለት ነው። መሬት ላራሹ ማለት አብዮቱ ሲፈነዳ ደርግ ብዙ ነገሮችን ሰርቷል። ደርግ ለቅማንት ህዝብ ጥሩ ጥቅሞችን አምጥቷል። አንደኛ በህዝብ ቤቶችና ቆጠራ 77 ዓመተ ምህረት ላይ ተቆጥረን የት ቦታ እንደምንኖር በግልጽ ተነግሮ ቋንቋ ምን ያክል ህዝብ ቋንቋ ተናጋሪ እንዳለ ሁሉ አስቀምጦ ቅማንት መኖሩን ያረጋገጠ ነው። የደርግ መንግስት ትልቅ ክብር ይገባዋል በቅማንቶች ዘንድ ማለት ነው። ሌላው የመሬት ላራሹ ጎንደር ከተማ ላይ ከባንዳዎቹ ውጭ ሌላ ቅማንት ምንም አይነት ቤት እንዳይሰራ ታውጆ በቤተ ክህነት ውስጥ እንደዛ ሲከለከል ስለነበረ በማዘጋጃ ቤት የ1967 አዋጅ ነው ነፃ አውጥቶን ጎንደር ከተማ ቤት እንድንሰራ ያደረግነው። ሳንደባ አማራንም ብሎ የሚሰራ ነበረ። በእርግጥ ግን ቅማንትን እያለ መስራት ስለማይችል አሁን በቅማንትነቱ ማንም ኢትዮጵያዊ እንዲሰራ የተደረገው ነገር ራሱ ትልቅ ለውጥ ነው። እሱ ለደርግ እየወሰደ ነው። እንግዲህ ይህንን በደንብ አድርገህ ማየት ነው። ሌላው ሌሎች ማህበራዊ ግልጋሎቶችም ተጠቃሚ ይሆናል የቅማንት ህዝብ። ነገር ግን በደርግ ኢሰፓ ውስጥ የገቡት ከኃይለ ሥላሴ ተንከባለው የመጡ በዚህ በፋርጣው ዘመን የነበሩ ባንዳዎቹ ስለነበሩ ስልጣን ላይ ያሉ ካቢኔ ላይ ያሉ ትልልቅ ቦታ ያሉ ቅማንቶችን ያገሉ ነበረ። የደብተራው ዘርም እዛ ውስጥ እንዳልተነቀለ ኢሰፓ ውስጥም የኢሰፓ ካባም ለብሶ እዛ ስለነበረ ግፊ ነበረ። ግን በመንግስት ስርዓት በኩል አይደለም፣ በግል በቡድን ፍላጎት ነው የነበረው። ያንን ማየት እንችላለን። በዘመነ ኢህአደግ ትልቅ ግፍ የተፈጸመው ደግሞ ቅማንት ላይ በዘመነ ኢህአደግ ነው። ከዛ በፊት ያልታየ ታይቶም አይታወቅ ኃይለ ሥላሴ የሞከረው ግን ሳይሳካለት የቀረውን የኢህአደግ መንግስት ኢምፕሊመንት አደረገው። ምንድን ያደረገው? ወዲያም ወደ ስልጣን እንደመጣ ቅማንት ላይ ግልጽ የዘር ማጥፋት ፈጸመ። ወንጀል ማለት ነው። አዋጅ አወጣና ቅማንት የለም አማራ ሆኗል ብሎ አወጀልኝ። 84 አዋጅ ቁጥር 7 ዝባር 84 የሚባለው በዛ ነው የደመሰሰን። እንደ ኢህአደግ መንግስት ማለት ነው። የቅማንት ህዝብ ላይ ዘር ማጥፋት ወንጀል የፈጸመ የለም። ሌሎቹ ሊገሉ ነው የሚመጡ ትከላከላለ። ይሄ ግን በአዋጅ ነው የሰረዘ። ያን ደግሞ ለማስተካከል ሲሄድ ያደረገውን እርምጃ ወሰደው። በጣም ብዙ ችግሮች ተፈጥረው መከራችን አይተናል። ይሄን ተከትሎ እንግዲህ ግልጽ እንትን ማግለሎችና ቅማንት ላይ በኢኮኖሚም በልማትም በምዝም ወደኋላ እንዲቀር የተደረገበት ሆን ተብሎ በኢህአደግ መንግስት በተለይ ደግሞ በቲፒኤልኤፍ በኩል የተሰራው ስራ በጣም ከባድ ነበረ። በዚህ ዘመን ነበር እንግዲህ ወደኋላ ሂድና ተመልከት። በአንተ ዕድሜ የምታስታውሳቸው ማለት ነው። ባጀናምባ የሚባለው ትልቅ የቅማንት የህገ ልቦና ስርዓት የሚከወንበት የመሰዊያ ድንጋይ ሁሉ ያልጠፋበት ቦታ ነበር። ያን የመሰዊያ ድንጋይ ሁሉ ፈላልጠው ባጀናምባ ላይ ትልቅ ገዳም ምናምን ብለው መስርተው ዛሬ አካባቢውን የወረሩበት ማለት ነው።
የወረሩበት ማለት ምን አሁን ምን ልማት እንዳመጡ ለአካባቢው ማህበረሰብ እንደተጠቀሙ ምንም የሚፈይደው የለም። ራሳቸው ነው የሚጠቀሙት። እንደ ቅማል ማለት ነው። ቅማል አንተን ይበላሃል እንጂ ለአንተ አንድም ሸክም ነው፣ ሁለተኛ ደምህን ይመጣል። እነዚህ ደግሞ እንደ ቅማል ነው። ይመጣሉ፣ መሬትን ይወስዳሉ። ከዛ በስነ ልቦና ነው የሚጫወቱብህ። ገነት ምናምን ልትገባ ገዳም ምናምን እያለ እነሱ ገነት ሲገቡ እኮ አይታዩም። ወጥቶ ይሄንን ግደለው፣ ይሄን ቁረጣው፣ ይሄን ፍለጠው የሚለው መነኩሴ ነው። እንዲያደርግ ግደል የሚለው መነኩሴ ነው። ድብትርናው ጥንቆላው ምናምን የሚመጣው ከዛ ከገዳም ምናምን የምትለው ቦታ ነው የሚመጣው። ይሄ ግልጽ ነው። ዋና ዓላማው የቤተክርስቲያን የገዳም ስርዓት ምናምን ይዘህ እውነተኛ የሆነውን በረሃ ያለውን ትተህ በሰፈር ገዳም እየሰራ የህዝቦችን ሀብት ንብረት መዝረፍ ስለሆነ ማለት ነው። በዘመነ ኢህአዴግ ይሄ ተፈጽሟል ሆን ተብሎ ማለት ይህን ሲያደርጉልን የእኛን ተላላኪዎቹ እኛ የምንወዳቸውን ሰዎች አሳምነው በዛ በኩል እየሄዱ ነው እንደዛ የሚያደርጉት እና ለዚህ ቅዱስ ቅዱስ ያጫውቱለታል። ከዛ በኋላ አንተ በቃ የእኛ ሰው ነው ብለህ ትሰጠዋለህ። መጥቶ የሚሰፍር ግን የሌላ የፋርጣው ምናምን የሌላ ቦታ የመጣ ነው እዛ የሚቀመጥልህ። ሂድና አሁን እንትን ስራ ሴንሰስ ስራ ማሚን ቁጥራቸው እዛ ያሉት ከየት መጣችሁ ብትላቸው እዛ ቅማንት አታገኙም። ይዘርፋሉ፣ ይቦጠቡጣሉ። በየአካባቢው ገዳም እየሰሩ ይዘርፋል ማለት ነው። ይሄ የወረራቸው አንደኛው ነው። በዘመነ ኢህአዴግ ትልቅ ስራ የተሰራው ማለት ነው። ሌላው ጀንዲባ የሚባል ድግና ሮቤት የነበረው ትልቅ ድግና በእኛ እድሜም እያወቅ ነው ሲጸለይበት የነበረውን እነዛን የቅማንት ካህናትን አባረው ቤተክርስቲያን የሰሩበት በዛ ዘመን ነው። በዚህ ዘመን ነው። ይሄ ሆን ብሎ ማንነትን ማጥፋት ነው በኢህአዴግ ዘመን። ሌላው ዞኔ ድባ የሚባል አሁን ዞኔ ድባ ማለት ዞኔ ድባ አርሴማ ገዳም ጭልጋ የተሰራበት ነው። የቅማንት ህገ ልቦና ድግና ነው የነበረው። ሂደው ያዙት። ከዛ በኋላ እና አባ ወንበሩ ሙሉነህ መከራቸውን አይተው ተካሰሱ ለማስታቅ አንተ ማን ያዳምጣል? ቅማንት ትንሽዬ ከዛ ከድግናው መካከል ትንሽዬ አንድ ቃዳማቶን መሬት ከልለው ዙሪያውን ግን ለዛ ለገዳም ሰጡ። ያ ሌባ መነኩሴ እዛ ምን ሲያደርግ እንደነበረ ሰው በቅማንት ላይ ምናምን በኋላ ድርማ ላይ መጥቶ የዞረችው አርሴማ ያለው ማለት ዛሬም ያንን ትውፊት ተረክቦ የሄደ ተላላኪ እዛ የገባ ነው። እነ ሰለሞን ምናምን የሚባሉ አሁን ሌላ ድግና ጠፍቶ ገዳም ሊሰራ የሚታገሉ ማለት ነው ዛሬ ላይ። ያን ጊዜ በዘመነ ኢህአዴግ የተደረገ ነው። ይሄ አንዱ መንገድ ነው። የቅማንትን መሬት መውረሪያ፣ ማንነት ማጥፊያ፣ የቀደመ ትውፊቶችን አጠፍተህ ባዶ የሚያወልቅህ ማለት ነው። በውልቅህ እንድትሄድ ወይንም ዝም ብለህ ስጋ ብቻ ሆነ ምንም ነገር ሳይኖርህ እንድትሄድ ስነ ልቦና እንዲሰለብ የሚያደርግህ ማለት ነው። የቅማንት መጸለያ ድግናዎች በተለያዩ ቦታዎች ተወስዷል። መስቀል ይተክሉባቸዋል። ማያደርጉት ነገር የለም። ይሄ ተጽዕኖ ነው። ሆን ተብሎ የተፈጸመ ተጽዕኖ ነው። የአምልኮት ቦታ ብዙ አብያተ ክርስቲያናት አሉ። በዛ አገልግሎት አንሶባቸው ወይንም ህዝቡ በዝቶባቸው እምቢ ብሎ አይደለም ሲያስቀድስ 10 20 የማይሞላ ሰው ነው የሚያስቀድሰው እኮ በየቤተ ክርስቲያኑ። የቤተ ክርስቲያን ወይም ተቋማት ጎሏቸው ነው እንዳትል አይደለም። አሁን እዛ ጋር ይሄ ገዳም ምናምን የሚባለው ከታች እኮ ትልቅ ገዳም አለ ማህበረ ስላሴ። እኛ የምናውቀው ገዳም ራቅ ብሎ በረሃ ነው። ለምንድን ነው እዛ የማይሄዱት? ለምን ሰፈር ለሰፈር የቅማንት መንደር ይልከሰከሳሉ? ማጥፋት ስለፈልጉ ነው። ማጥፋት ነው። በፊት ለማህበረ ስላሴ መሬታችን ሰጠናቸው። እዛ በኋላ ተጀምሮ ቀጥሎ ዛሬ ያ ተመልሶ አሁን ይኸው እየዞረ በሰፈር ሁሉም ገዳም ይሰራል ነው። ቤተክርስቲያን በሰፈር ይሰራል። ይሄ ደግሞ በጣም ይባስ ብሎ ገዳም ነው በሰፈር ይሰራል። እነዚህ ገዳም ስትል ብዙ ቦታ መያዣ ስለሆነ መሬት እንደፈለገ ይዛል፣ ይወራል ማለት ያንተን ምርጥ መሬት ይወስዳል። ከዛ እሱ እየተቀለበ እዛው ደግሞ ሴራ መተቱንም ምኑንም እያደረገብህ መከራህን ያሳያል ማለት ነው። ይሄን ለማድረግ ነው ትልቅ ስራ የሰሩት በዘመነ ኢህአዴግ። ሌሎች ቦታዎችም ተወስደዋል። እንደምታውቀው ነው እንተላ ግልገል እንተላ ላይ ምን እንዳደረጉ በቅርብ ጊዜ እየሰሩትን ሁሉ እናውቃለን ማለት ነው። በየቦታው አብያተ ክርስቲያናትን የወረራ ማስፋፊያቸው መንገድ አድርገው ተጠቅመዋል። ብዙ ቦታ ኢቨን ድግና ያልሆነ የቅማንት መሬቶችን ሁሉ ይይዛሉ። እንደዛ እያደረጉ የተሻለ የሚሉትን እነሱ እያሰቡ ቅማንትን ለመጨቆን ለማፈኛ ማንነቱን ለማጥፊያ ይጠቅማል ካልክ ማለት ነው። እኛ በሃይማኖት ድንቁርና ውስጥ በሃይማኖት ቅኝ ግዛት ውስጥ ተይዘን ደንቁረናል። ሃይማኖቱን አናውቀውም። ብናውቀው አንገዛም። እኔ ክርስቲያን ነኝ ግን አልገዛቸውም ለነዚህ። እንደዚህ አድርገው ነው የሚያጠፉ ማለት ነው። አሁን አንዴ ደንቁረሃል፣ አትወጣም እዛ ውስጥ። ካልወጣህና ካላየኸው አንተና ክርስቶስ ያለህ ግንኙነት ምንድን ነው የሚመስለው? በዚህ መንገድ አንተ ጽድቅ የሚገኝ በየት ነው ምናምን የሚለውን ነገር ካላየ አስቸጋሪ ነው የሚሆነው። ሜይ ቢ በኋላ አነሳዋለሁ ይህን ጉዳይ ማለት ነው። ስለዚህ በዚህ ምክንያት ችግር ፈጥሯል። በብልጽግና ዘመን ብልጽግና ከመጣ በኢህአዴግ ዘመን ሲደረግ የነበረውን ምንም የለወጠልን ነገር የለም በቅማንት ላይ። እንዲያውም አብሮ ጨፈጨፈ ከነሱ ጋር ሆኖ አስጨፍጫፊ ሆኖ ወታደሩን አሰማርቶ ሲያስጨፈጭፈን የነበረው ብልጽግና ነው። ይቅርታ እንኳ አልጠየቀንም። ይኸው እስከዛሬ ፍዳችን እንቆጥራለን። በብልጽግና ዘመን የተቀየረ ነገር የባሰ ነገር ነው የመጣው። የመሬት ቅርስ ወረራው ተጠናክሮ ቀጥሏል። በተለያዩ አሁን ዘመኑና ያነሳ ነው የአማራ
ጽንፈኛ ደብተራ በሙሉ ይህን ስራ ይሰራል። ሲሰራ ደግሞ የኛውን ሰፈር ሰው እየተጠቀመ ነው። ለአከ ማርያም በፊትም የኞቹን እንደዛ እያደረገ ነበር ሲጠቀምባቸው የነበረው። በተለያዩ ምክንያቶች ድግናዎቻችን መድፈር ተጀምሯል፣ እንደፈለገ የዛሬው ማለት ነው። አባትን ተላ መንገድ ሲሰሩበት እንኳን ስቅጥጥ አላላቸው። ግልገልን ተላን ቤተክርስቲያን ሲሰሩበት ምንም ነገር አላሉ። ህዝቡ እንኳን አልተማከረም። በቃ ሄደው ሰሩ። ለእኛ የሚያስቡልን እነሱ ናቸው፣ እኛ እናስብም። ሌሎች ብዙ ነገሮች ተሰርተዋል። ዛሬም ደብተራው ይሄንን ሊሰራ ይሄንን ስራ ይዞ ጭልጋ ገብቶ ምን እያደረገ እንደሆነ ማለት ነው። ይሄ የዛሬው ዛሬ ተግባራዊ ስራ ለመስራት ስለተንቀሳቀሱ ነው እንጂ ከ6 ዓመት ጀምሮ ያ መናጢ ሌባ ደብተራ በነበረበት ጊዜ ነው እዛውን ይሄንን ለመስራት ጥረት የተደረገው ማለት ነው። እሱን ለመከወን ለመፈጸም አሁን እየተንቀሳቀሱበት ነው። ደብተራው መሬትን በመውረርና ማንነትን በማጥፋት ስራው የሚጠቀምባቸው ስልቶች ምንድን ነው? አንደኛ በገንዘብ መደለል ነው። ተላላኪዎችን፣ ሆዳሞችን፣ ባለስልጣናትም ይሆናል የአካባቢ ታዋቂ ሰዎችን ይደልላል፣ ብር ይሰጣቸዋል። ብር ደግሞ ያደነቆራቸው ሰዎች ተጨፍነው ህብረተሰቡን እያታለሉ ያ ነገር እንዲፈቀድ ያደርጋሉ። ያደነቁራል፣ ያጠፋል ታሪክን ማለት ነው። አንደኛው ይሄ ነው። ሁለተኛው ቅዱሳን ራእይ አይተዋል። እዚህ ቦታ አባቶቻችን ቅዱሳን ራእይ አይተዋል ይላል። የትኛው ቅዱስ እንደሆነ እኮ አናውቀውም። አንድ ቅዱስ እኛ መጥቶ ሲነግረን አይተን አናውቅም። ኢትዮጵያ ውስጥ ስውራን አባቶች ሁሉ ይሉሃል፣ አንድም ቀን ግን አይተናቸው አናውቅም። እና አላየኋቸውም ካልክ ደግሞ አንተ ብቃት ስለሌለህ ነው ስውራን ማየት አትችልም ይላል። እነሱም እኮ አያዩዋቸውም፣ በቅዠት ነው እነሱ የሚፈጥሯቸው እንጂ ቅዱሳን አባቶች እንዲህ አይነት ሴራም አይሰሩም። ህዝብን የሚያሳዝን ስራ ሰርተው ገዳም ስሩልኝም አይሉም። ውሸት ነው ይሄ ፍጹም። ክርስቶስም እንደዚህ ያለ አይደለም። ከህዝቦች ጋር ሁሉ በሰላም ኑሩ ነው ያለው እንጂ በግድ እየቀማችሁ እኔን ክርስትናን ፓወር አድርጋችሁ መቀማት የለባቸውም ነው። በፍትሃዊ በሆነ ፍርድ ኑሩ ነው ያለው እንጂ አሳዱ ብሎ እንትን አላለም። ስለዚህ በቅዱሳን ስም ያታልለዋል። ሌላው በዚህ ቦታ ስውራን አባቶች አሉ ይላል። ለምንድን ነው ለእኛ የማይገለጡት ስውራን አባቶች? ከኛ የተሻለ የነሱ ቅን ልብነት ደግሞ ከቅማንት የበለጠ ቅን ልብ ኑሮት ነው የአማራ ጽንፈኛ ደብተራ። እንዴት አድርጎ ነው የሚያየው? ሲዘርፍ ነው። አየው፣ የሃይማኖት ድንቁርና ውስጥ ከገባ ከንፈርን እየመጠጥክ ትቀበለዋለህ። ይህን ነገር ያደርጋል ማለት ነው። ሌላው ታቦት ተቀብሯል። በዚህ አባቶቻችን ድሮ በድርቡሽ ጊዜ በምናምን ጊዜ ከዚህ ታቦት ቀብረውበት ሂደዋል ብሎ እንዲቆፈር ያደርጋል። ደብቆ ያመጣውን ታቦት ቀብሮ ይኸው ወጣ ይልሃል። ይሄ ስራ በአዲስ አበባ አካባቢ በተደጋጋሚ ኦሮሚያ መሬት ሲዘርፉበት ነበረ። በተለያዩ ቦታ የሚያደርጉት ዛሬም ይሄን ነገር ያደርጉታል። ሲቆፍሩ ይኸው መስቀል አገኘን የድሮ ይለዋል። የማረተ መስቀል አምጥቶ ይቀብርና ይሄን ያሳያል። ምን ማያደርጉት ነገር የለም። ሌላው መስቀል ከሰማይ ወርዷልም ይለዋል። ብዙ የኦሮሚያ መሬት ሲወርም እንደዛ ነው። ዛሬም እኛ ጋር ይሄን እንደሚያደርጉ አትጠራጠር። ሌላው ጸበል ፈልቋል ወይ ደግሞ በራእይ በህልም አይተን እዚህ ጋር ጸበል ምናምን ብሏል ብለው ይነግሩሃል። ሌላ ደግሞ ከዚህ በተጨማሪ ሌሎችም በጣም ብዙ ቴክኒክ ነው የሚጠቀመው። ከአካባቢው ማህበረሰብ ጀኒውን የሆነ ህብረተሰቡ የሚወደው ምስኪን ሰው ካገኙ ማለት ነው ምን ያደርጋሉ? እከሌት የተባልክ ሰው ይላል ደብተራው ወይም ባህታዊ ነኝ ያለ አጭበርባሪ ሌባ የፋርጣ ቄስ ወይም ደብተራ ይመጣና እከሌ የምትባል ሰው በህልሜ አይቻለሁ፣ ገዳሜን ስራ ብለሃል እከሌ የሚባል የሚፈልጉትን ተክለ ሃይማኖት ብለው ገዳም የሚሰሩ ከሆነ አባ ተክለ ሃይማኖት እንዲህ ብለሃል እና ስራልኝ ይላል። ምስኪን በቃ እግዚአብሔር መረጠኝ ተክልዬ መረጠኝ ብሎ እየተጃጃለ መሬቱን ህዝቡን አሳልፎ ይሰጣል። ሰርቶ ደግሞ እሱ አይጠቀሙ እኮ ይወስዱታል። አዲስ አበባ አካባቢ የሰሩትን አስበው ሰርተው ጥለውላቸው የሄዱትን አሁን እነማን ነው ያሉት? እነርሱ ይዘርፉበታል፣ ይበሉበታል። ምክንያቱም የተደራጁ ናቸው። ከዚህ በፊት በተደጋጋሚ ብለናል። በዚህ መንገድ ነው ቴክኒኩ ማለት ሞደስ ኦፕራንዲው ይሄን ነው የሚመስለው። እንግዲህ በመጨረሻ ምን ማለት ነው? በሃይማኖት የደነቆረን ምስኪን ህዝብ ይሄንን እየተቀበለ በራሱ ጊዜ ራሱን እንደማጥፋት እየተቀበለ መርዝ እንደመጠጣት ነው የሚቆጠረው። እነዚህን አካባቢ ያሰፍራል። በቃ የሚያደርጉትን ያደርጋሉ። ብዙ ስራዎችን ይሰሩባቸዋል ማለት ነው። ዛሬ እየሆነ ያለው ይሄ ነው። በአጠቃላይ ዛሬ ላይ የተጀመረው የእንጨት አምባው ምርት አምባው ከባቢ ያለውን መሬት የመዝረፍና ማንነት የህገ ልቦናውን የመቃብር ቦታ የማጥፋት ስራ የሚሰራው በዚህ ምክንያት ነው። ከዛ ዲሴንድ ያደረገ ነው። ይሄ ጽንፈኛው ስግብግብ ከአክሱም ጀምሮ የመጣው ስግብግብ የደብተራ እሳቤ ዛሬም ያለ ያጠፋን እየታገለ እንደሆነ ማየት ይቻላል። መልካም ይዘንድር እንግዲህ እንደዚህ አይነት ነገሮችን በግልጽ ስታነሳ ጴንጤ፣ መናፍቅ፣ ታድሶ ምናምን የሚል ስም ይሰጣል። ይሄ የተለመደ ነው። ግን ራሷ ቅድስት ቤተክርስቲያን ስታስተምር የክርስትናን መሰረት ስታነሳ ህገ ልቦና፣ ህገ ኦሪት፣ ህገ ወንጌል ብላ ነው የምታስተምረው። ግን እንግዲህ እነዚህ ሶስቱን መሰረት አድርጋ የምትመጣ ከሆነ ከሶስቱም ህግጋት ይዛቸው የመጣቸው ስርዓቶች ይኖራሉ። እነዛን ስርዓቶች ግን አሁን ያለው ህገ ወንጌል ውስጥ የተገኙ ብቻ አድርገው ነው እየወሰዱት ያለው። ህገ ኦሪት ውስጥ ቅድም ስታነሳቸው የነበሩ ድባቡ፣ ጽላቱ፣ ሌላውም ነገር እዛ ውስጥ የመጣ ነው። ለዚህ እውቅና መስጠት አይፈልጉም። ህገ ልቦና ውስጥ የነበረውንም ቅድም ስታነሳቸው የነበሩ ዜማዎችን፣
ኢቭን ድግናው ውስጥ መጥተው ያስቀመጡትን ቤተክርስቲያን እሱን ስትናገር ቦታ ሊሰጡ አይፈልጉም። እና ይህ ብቻም አይደለም እንግዲህ እግዚአብሔር እኔ የኦሪትን ሕግ ላጸና እንጂ ልሽር አልመጣሁም ብለው ሲያስተምሩ ራሳቸው እነሱ ግን እየሻሩት ነው። እሱ እግዚአብሔር ያላረገውን እነሱ እያበላሹት ነው። እነሱ እንትን እያረጉት ነው፣ እየሻሩት ነው ያሉት በስራቸው በሚያከናውኑት ተግባር። እና አንዳንድ ጊዜ ይህን ስታነሳ ትሰደብበታለህ። አሁን ቅድም ስታነሳ የነበረው ለምሳሌ የመንግስት ሃይማኖት ሆኖ መምጣቱን የምታየው የክርስትና እምነት የመንግስት ሃይማኖት ሆኖ እንደመጣ ማሳያው ክርስቶስን ብዙ ጊዜ ሲሰብኩበት አታይም ቤተክርስቲያን ውስጥ። ለምሳሌ ነገስታትን ከፍ የሚያደርጉ አሁን ንጉሰ ነገስት ሚኒሊክ የሚል ስለ ኃይለ ሥላሴ ስለ ሚኒሊክ ምናምን ስለ አፄ ስርዓት ምናምን የሚነሳ ከፍተኛ ገድል፣ ከፍተኛ ተአምር፣ ከፍተኛ መልክ የተጻፈ ያልተደረተ ድሪቶ አታገኝም፣ አታጣመዛ ውስጥ በጣም ብዙ። ይህ ምንድን ነው የሚያሳየው? ምንድን ነው እውነት ክርስቶስን ነው የምትሰብኩት? በተለይ ሰሞኑን ለምሳሌ ባለፈው እሑድ የአድዋ ድል በዓል ከጊዮርጊስ በዓል ጋር ተከብሮ አድዋን የተዋጋው ጊዮርጊስ ነው የሚል እንትን አለ ትርክት። ምናልባት የሰዎችን እንትን ዝቅ ማድረግ ሊሆን ይችላል። እውነት ነው እግዚአብሔር በጊዮርጊስ ላይ አድሮ ረድቶ ሊሆን ይችላል እንድታሸንፍ። ግን ጊዮርጊስ ራሱ ጠበንጃ ይዞ ሊዋጋላ አይችልም። ይህን ሁሉ አንስተው ምን ያክል ከፍ በማድረግ ቤተክርስቲያን ውስጥ ቅዱሳንን ዝቅ አድርገው እነዚህ ምድራዊ ነገስታትን መንግስት ይዘው ስልጣን ይዘው ህዝብ ሲጨፈጭፉ የነበሩ ለስልጣናቸው ሲዋጉ የነበሩ ስንት መስዋዕትነት ያስከፈሉ እነዚህን ከፍ ያደርጋሉ። ይህ ምንድን ነው ስትል የቀድም ያልከው የክርስትና እምነትን በእውነት ከልባቸው ሳይሆን ዝም ብለው የንጉስ ሃይማኖት ወይም ደግሞ የስልጣን ሽሚያ፣ የመሬት መውረሪያ፣ የህዝብ ማፈናቀያ የማይፈልጉትን ሰው መጨቆኛ አድርገው ስለሚጠቀሙበት ነው። እንደዛ ነው እኔ የምረዳው። እንደገና ቅድም ያነሳው በጣም በርካታ ትንቢት ተናጋሪዎች አሉ። ለምሳሌ እኔ ልንገርህ፣ ትክል ድንጋይ የሆነ ሰው እያለ እብድ ነው ይላል ሰው ወጥቶ ከዚህ ቦታ ላይ ቤተክርስቲያን እንዲተከል እንደዚህ ነግሮኛል ምናምን ብሎ ይናገራል። ከዛ በኋላ የሆነ ቄስ ሂዶ እዛ ቦታ ቤተክርስቲያን ተክላላ በጣም ከፍተኛ ጸብ አለ። በቅርብ ጊዜ ነው ትክል ድንጋይ የአካባቢ የሹማራ የሚካኤል የኪዳነ ምሕረት የሆነ አዲስ የተተከሉ አብያተ ክርስቲያናት አንድ ላይ መውረድ የጀመሩት። ለምን? በቤተክርስቲያኑ ገቢ የጥምቀት በሚገኘው ገቢ ይጣላሉ። ይህ ግልጽ ነው፣ ማንም ያውቃል። ትክል ድንጋይ ያለ ህዝብ ማንም ያውቃል። ይህን ተናገረ ብሎ መጥቶ የሚጠይቀኝ ካለ እኔ ኃላፊነት ወስዳለሁ። እኔ ራሱ ማለት ነው እዛ አካባቢ ሰንበት ትምህርት ቤቱ ወጣቱ ምናምን አስተባብሮ አስታርቋቸው ተብሎ ትልልቅ አባቶችን ሁላ ቁጭ ብለን ጠይቀናል። በኋላ በራሳቸው ጊዜ ነው ሲያልፍላቸው መጥተው አብረው እንትን ማለት ተገናኝተው ታቦት ማውረድ የጀመሩት። እስቲል ነው ግን ችግሩ አልተፈታም። ለምሳሌ ሚካኤል ቤተክርስቲያን የቅማንት ኮሚቴ ቤተክርስቲያን ነው ይላሉ። በእርግጥ ይሄ ዝም ብሎ ይነገራል እንደ ቀልድ ማለት ነው። አየው ይሄ ከቤተክርስቲያን እንትን አውጥተውታል። ከዛ ጊዮርጊስ የሚባል ቤተክርስቲያን ተከሉና ይሄ የብልጽግና ጊዮርጊስ ነው። ስለዚህ እነሱ ሰዎች ራሱ ወደ ቤተክርስቲያኑ ሊሳለሙ ሲሄዱ ለይተው ነው የሚሄዱት ማለት ነው። ክርስቶስን ፈልገው ሳይሆን ከዛ ጋር ያለውን ሰው አይተው ነው የሚሄዱት ማለት ነው። እንደገና የተፈናቃይ ቤተክርስቲያን ይባላል። ባለ እግዚአብሔር የሚባል የሆነ መሸቋቁር ውስጥ የቆሻሻ ክምር ውስጥ ምናምን በቃ ለቤተክርስቲያን የማይመጥን ቦታ ላይ የተተከለ ማለት ነው። ያ የስደተኛው ቤተክርስቲያን ነው፣ የድሃ ቤተክርስቲያን ነው። ሰውን ራሱ ዝቅ ያደርጉበት። ሌላ የሥላሴ ገዳም ቅድም ያነሳው እሱ በአካባቢው ያለው አርሶ አደር እስከ መዳማት የተደረሰበት ቤተክርስቲያን መሬት በመሸጥና ባለመሸጥ እዛ አካባቢ የነበረው አትክልቱ ጌሾ ምናምን ተወርሶ በዛ ራሱ ስንት ጸብ አለ። ከታች ራሱ የሆነ ተክለ ሃይማኖት የሚባል ገዳም አለ። አርሴማና ተክለ ሃይማኖት ነው መሰለኝ። ወደ በራስ ስትሄድ የምታገኘው መንገድ ላይ ከዛ ራሱ አርሶ አደሮች ደም እስከ መቃባት ከዛ አካባቢ የነበረው የድሮ የአቡየ ቤተክርስቲያንና የዛ የገዳሙ ቤተክርስቲያን ማህበረሰብ በሙሉ ለይቶ በቡድን የሚጨፋጨፍበት ማለት ነው። ይህን ማንም ሰው ነው የሚያውቀው። ፍርድ ቤት ሁላ እስከ ከፍተኛ ፍርድ ቤት ሄደው የተጣሉበት ማለት ነው። ይህን ችግር እንኳን መፍታት አይፈልጉም። ለምን? ይህን ስታነሳ በቃ ትሰደባለህ፣ አንተ መናፍቅ ነህ ትባላለህ፣ አንተ ሌላ ነው ስም ነው የሚሰጠህ። ሌላው ቅድም ያነሳው ገብርኤል ቤተክርስቲያን የተተከለበት እንተላ ላይኛው እንተላ ወደ ግራምጣ አሻግሮ የሚወስደው እሱ ራእይ ታይቷል ተብሎ ነው ቤተክርስቲያኑ የተተከለው። አይዶን ነው ማን እንደሚገለገልበት እዛ አካባቢ ያለው ሰው በማህበረሰቡ በጣም ትንሽ ነው። ቅድም እንዳልከው ሰው በቃ ተሰብስበን አስቀድሰን እኔን ጨምሮ ሳይቆርብ ነው ተመልሶ የሚሄደው። በቃ ቆሞ አስቀድሶ ይሄዳል ተመልሶ። ቤተክርስቲያን ደግሞ የክርስቶስን ስጋና ደም እንድትቀበልበት ነው። እነሱ ግን ይህን አይደለም እያደረጉት ያለው። እኔ ንጹሐን አባቶች የሉም እያልኩ አይደለም፣ ግን ፖለቲካው ላይ በስፋት የሚሳተፉትን ማንሳት ስላለብን ነው። አሁን ወደ ዋናው አጀንዳ ስለምንመጣ ከዚህ ጋር ቅድም ስታነሳቸው የነበሩትን ማንሳት ስላለብኝ ነው። ሌላው ቋራ በርሜል ጊዮርጊስ የሚባል በሰሞን መንግስት ራሱ ያመነው 50 ሰው በሀተት በሽታ ሙቷል። በዛ ጸበል ምክንያት ማለት ነው። ጸበል ፈለቀ ተባለ።
ከቦሌ ሰው ተሰብስቦ ሄደ። በሽታው እንደፈለገ ተስፋፋ። ህዝቡ አለቀ ማለት ነው። አሁን ለጊዜው ጸበሉ ተዘግቷል። የራሱ ሚዲያ አለው። ስለዛ ቤተክርስቲያን የሚናገሩ ስብከት የሚሰብኩ ምናምን ብዙ ሰዎች አሉ። ግን አሁን ቤተክርስቲያኑ እዛ የተከፈተው ጸበል ማህበረሰቡን ችግር ውስጥ ከቶታል። ከዛ አካባቢ ብቻ 50 ሰው ገሏል። ሌላ አካባቢ የሞት አስከሬን የሚሄደውን እግዚአብሔር ይወቀው። የኔ ራሱ አክስቴ ልጅ ሙቶ ከዛ ባለፈው ዓመት አንስቸው ነበር። እንደው ከዛ ጸበል ሙቶ መጥቶ ተቀብሯል። እንደውም አስከሬኑን አንሰጥም ተብሎ 70 ሺህ ብር ተከፍሎ ነው የመጣው። ልብ በል እንግዲህ ይሄ ነው እየተሰራ ያለው። ለምን ብለህ ስትጠይቅ ቅድም ያለውን ነገር ስለሚያነሱ ማለት ነው። እና ወደሚቀጥለው ጥያቄ ልለፍና አሁን ከዚህ ጋር በተያያዘ አሁን የተፈጠረው ችግር ጭልጋ አካባቢ ቅድም ስታነሳው ስለነበረ ምንድነው ያ ችግር? ይህን የሚያደርጉትስ እነማን ናቸው የሚለውን ብናነሳውና ሌሎችም ጥያቄዎች ብናነሳ መቀጠል ይችላል። መልካም። እንግዲህ የህገ ልቦና፣ ህገ ኦሪት፣ ህገ ወንጌል በመሰረትና ግድግዳ ጣራ ናቸው ነው። ህገ ልቦና መሰረት ነው። ለዛ ነው ክርስቶስ ህግንና ኦሪትን ያለው። ህግንና ኦሪትን ልሽር አልመጣሁም። ህግን ሲል ህገ ልቦና ነው፣ ኦሪት ሲል ኦሪት ነው። በቃ ግልጽ ነው። ልሽር አልመጣሁም ብሏቸዋል። ያ ማለት እንደ ጠላት ለምንድን ነው የሚታየው ነው? ለምንድን ነው እንደ ጠላት የሚያዩት? በቃ እኮ አሁን የህገ ልቦና እምነት የሚከተል መብቱ ነው። ማን ነው አስገድዶ አጥምቅ ያላቸው? አሁን እኮ ትልቁ ችግር ይሄ ነው። ቅርሱን ንቀል ምናምን እንደዚህ አስገድድ የሚለው ፖለቲከኞች ስለሆነ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከንግስና ምናምን ጋር ተጠግታ በሄደችበት ሂደት ሁሉ የድንቁርና ስብከት ነው ሲሰበከን የኖረው እንጂ መች ክርስቶስን ሰበሩን? ሲጀምር ክርስቶስ ይሰብካሉ እንዴ? ክርስቶስም ሲሰብክማ ፍቅር እኮ ነው። እግዚአብሔር ፍቅር ነው። ክርስቶስ ፍቅር ነው። በፍቅር ውስጥ እንድትኖር ነው የሚያደርግህ እንጂ የሌላ እንዴት እንትን ታደርጋለህ? ትዘርፋለህ? እንዴት ትሰርቃለህ? የሌላ ቤተክርስቲያን እንስራ ተብሎ እንኳን ተነጋግረ ህብረተሰቡን አሳምነ እሺ በቃ ያስፈልገናል ብሎ ከወደደ ህዝቡ ራሱ ይሰራዋል። በግድ ሴራ ምናምን አሁን እኮ እየተደረገ ያለው ከማዕከላዊ ጎንደር ምናምን እና ይሄ ቤተ ክህነት ውስጥ ወረዳ የዞን ቤተ ክህነት የሚባለው እና ከላይ ጀምረ በሰንሰለት ውስጥ ሆነው ብዙ ብር እየመጣ ተዋጥቶ ለእነዚህ ሰዎች ምግብ እየተሰጠ ማለት ብር እየተሰጠ ፊድ እያደረጓቸው እኮ ነው ይህንን እየሰሩ ያሉት። በዚህ ስግብግብነት ነው የሚሄዱት እንጂ ስለ ክርስትና ይጨንቃቸዋል። እነዚህ ቤተክርስቲያን እኮ ሶርስ ኦፍ ኢንካም ፎር ሳም ግሩፕ ኦፍ ፒፕል። የአማራ ጽንፈኛ ደብተራ የሚባለው አብዛኛው ማለት ነው ቅድ አገልጋዩን ሳይሆን ይሄ ፖለቲከኛው ቤተክርስቲያን ተጠግቶ እኮ እንዲያደረገ ነው የሚበላው። ሌላ ምን አለው? አይሰራ፣ አያጭድ፣ አይቆፍር ግን ይበላል። ወመኔ ነው እንደምታየው። ይሄ ነገር ሊነካበት ሲል ወጥቶ ፖለቲካ ሲሰብክ ትሰማል። እስቲ በትግራይ ጦርነት ጊዜ የነበሩት እነዛ ትልልቅ ጳጳስ የሚባለው እየወጣ ሲለፋደድ የነበረውን ንግግር አምጣውና ክርስቲያን ነው ወይ ብለህ ገምግመው። ለዛም ሃይማኖት መሪ እነዚህ ታዲያ እንዴት አይዘርፉም? ደም የትግራይ ደም ቢኖር በስርጅ መጠጣለሁ ያለው ቅማንት እንዴት አያጠፋም ታዲያ? ይሄ ዘረኛ ነው፣ የለየለት ዘረኛ እኮ ነው። ይሄ ሁሉ ክርስቲያን ነው የሚባለው። እነዚህ ናቸው እንግዲህ መጥተው ዛሬ ከአንተ ጋር ልሰራልህ እንድትጸድቅ ምናምን እያለ የሚመጣው ማለት ነው። ስለዚህ ይሄ ጥንቃቄ ያስፈልገዋል። ያን ነው የሚኒሊክና አድዋ ጉዳይ። አድዋ ቅዱስ ጊዮርጊስ ማንን ነው የሚወጋው? መጥቶ ጣሊያንን። የጣሊያን ህዝብ እኮ በዛ ጊዜ ካቶሊክ ነው። በቅዱስ ጊዮርጊስ ጻድቅነት ሰማዕትነት ያምናል፣ ይቀበላሉ። ኢቭን አማላጅነቱን ያምናሉ፣ ስለ ቅዱሳን ማለት ነው። ታዲያ እነዛን ነው የሚወጋው? እኛን ነው የሚወጋው ቅዱስ ጊዮርጊስ? ደብተራው እሱ ፈሪ ነው፣ ከኋላ ነው የሚደበቀው። ልክ እንትና እንደተናገሩት ማለት ነው። ከኋላ ከዋሻ ተደብቆ በመከራ ኪዳነ ምሕረትን አልቋል ተብሎ የወጣው በዚህ ምክንያት ተደብቆ በኋላ የሚገዘግዝ ማሲንቆ ምናምን እሱ ነው። የግዴታ ማናፋት አለበት እንደ እንትን ማለት ነው፣ እንደ ጀግና። እንደዚህ በማድረግ እሱ ነው ታሪክ የሚጽፍ ምናምን። ሌላው ጀግኖች እዛ ያለፉት እኮ አይጠፉም። አድዋ ላይ የሞቱት የተሰዉት ጀግኖች የተለያዩ ብሔር ብሔረሰብ ተወጣተው ስለነሱ የሚነግርሃለ። ስለ ሚኒሊክ ነው የሚያወራው። ሚኒሊክ ተደብቆ ነበር በለው ይላሉ ብዙዎቹ፣ እንደዛ ነው የሚሉት። ይሄ እውነት ነው። ግን ለሚኒሊክ ዛሬ አይታል። በተለይ አሁን ፋኖ የሆነ ዜማ ይዜማል። በቃ በጊዮርጊስ ብቻ አይደለም፣ የአማራ ክልል አካባቢ በሙሉ ስለ ሚኒሊክ ስብከታቸው፣ ዜማቸው፣ ቅኔያቸው በሙሉ ሚኒሊክ ሆኖ ሰነበተ። በዚህ የአድዋ ድል በሚለው ማለት በተለየ ሁኔታ ማለት ፋኖ ስትሆን እንዲህ ነው። አየሁን ይሄ ምንድን ነው? ሚኒሊክ እንዲያረከው አዘለልከው ከፋረከው ምንድን ነው የምታመጣው? ለቤተ ክርስቲያን እድገት ምንድን ነው የሚጠቅመው? ለቤተ ክርስቲያን ቅድስና መንፈሳዊነት እድገት ምንድን ነው የሚጠቅመን? ለእኛ ለምእመናን ምንድን ነው የሚጠቅመን? ስለ ሚኒሊክ እየሰበክ እየዘመርክ እየጨፈርክ ስጋ ወደሙ ተፈትቶ ምኑን ነው የሚጠቅመን ለእኛ? አሁን በዚህ በኩል ማለት ነው። አሁን ሚኒሊክ እያልክ ማለት ነው ምንድን ነው የሚጠቅመው? ይሄ ድሪቶ ነው፣ ዝባዝንኬ ፖለቲካ ቤተክርስቲያናችን ውስጥ ገብቶ የሚያረክሰው ነው። በዚህ ምክንያት ነው ዘራፊ ወራሪ ሆነው። ቤተክርስቲያን እኮ ዛሬ ላይ
እንትን መንግስት ናት ባይባልም ያኔ መንግስትነት ስርዓቷን እኮ ዳብል ታዝላ በመንግስት ላይ የነበረችውን ዛሬ እየሰራች እኮ ነው። አቅሟ በፈቀደው ዚህ ቅማንት ውስጥ እያደረገች ነው። ዛሬ እየሰራች ያለው ዛሬ ይሄን ነው። ኦሮሚያ አልቻለችም። አሁን የሚሆን አይደለም። ሌላው እንደዛ ማድረግ አይችልም። አሁን የቀረው ይሄ አይደለ? ቅማንቱን እንደዚህ ያደርጋለሁ ብሎ ነው የሚታገለው። ዛሬ ድረስ እየሄደ ያለው ይሄን ነው። ወደ ዛሬው ልምጣና አሁን የተፈጠረው ችግር ምንድን ነው የሚለው ነገር ላብራራ። ከዛ በፊት አባ ወንበሩ አንድ ካህን የህገ ልቦና ካህን እና አንድ ከምዕመናን እዛ አካባቢ ያሉ ነዋሪዎች ከተናገረ አንድ ቀንጨብ አድርገን እንስማና የእነሱን አጠቃላይ እንትኑን ዲስክራይብ ያደረጉበትን ነገር ሰምተን ወደዚህ ብንመጣ ማለት ነው። መልካም ነው። ያው እንግዲህ ተባላ ሀገሩም ያውቀው ያው የቅማንት እንደውም ወንበሮች ናቸው ይዘውት ሲኖሩ የነበር ወንበሮች ይዘውት ሲኖሩ አሁን ነገሩ እየተስፋፋና የክርስትና እምነቱ እየተገፋፋ ሲሄድ ያው ለእውነት ታወራነ አባቴ የተቀበሉት ወንበር አንድ ሰው ካስገባም ነበር እሱ የእሱ አድርጎት ነው ሲኖር የነበር። አባቴ ግን እንደ እውነት የኔ ነው በሚልም አልያዙትም። እሳቸውም ተበር ናቸው። እሱ ሰጎንታኔ ነበር ቅድም። በዛ ምክንያት ነው እንጂ አሁን የህብረተሰቡ መገልገያና የእንትኑ ነው የነበረውና አሁን እንደገና ገዳም የሆን ነው የትም የተዋጣ መለክቴ ገዳም እናደርግ ነው የሚለው መቃብርም ነው የነበረው እና ከታባ ገንጀው ገን ወንባዲ ገንጀው ገን እየተባለ እንዲካለው ተኝተዋል ያለ አሁን በማወራው በክብሯ የምንጠራቸው ነው የነበረውና እንግዲህ አሁን ግን እናንተ ወይትላችሁ ነው እንዲያርጎ ሰው ሲወርሰው ምናምን ብለው ነው አሁን ሰሞኑን እንደነገሩን እንጂ አልሰማንም ነበር። ግን አሁን ተረካክበዋል የሚባል ነገርም አለ። እሱም አልታወቀም። እንዲያው ገና ያው እኛም ጥፈን ምናይያለ ነው እንግዲህ እኛ የዚህ ወዲህ ስንል ህዝቡ ደግሞ ምንድን ነው ያለው? የሚወረስማ ከሆነ ህዝቡ የተገለገለበት ነው እንጂ የሚወረስ ከሆነማ ይዞታ ባለ ይዞታ ተቀምጦ የትም ተነስቶ የት እንዴት መጥቶ ይገድመዋል? እናንተ የት ሄዳችሁ ነው ሰምታችሁ አስወረሳችሁት ምናምን ሲሉን ነው እንጂ እኛ ምንም አላወቅንም ነበር። እኛ ደግሞ ይኸው እስካሁን ድረስ ያው በደርግ በለው መቼም ደርግ ወዲህ ነው እንጂ እስከ ድረስ ነበረ ማለት ነው። አዎ እዛ ወዲህ ግን ያው መቅረቱ ያሳያል። ቢሆን የህዝብ መገልገያ እንጂ ዝም ብሎ የትም የመጣ መለክቴ ወይም እንትን ቢል አልነበረም ነው እኛ የነበረው። ግን አሁን እኛ ደግሞ እንዴት ዝም ብሎ ሁልጊዜ ተኛ ሀይክምን ተኛ ቤዛዎ ተኛ መቀነት ተኛ እዚያ ሰንበውጌ ተኛ ምንድን ነው እየተከታተሉን ነው የሚለው ነገር ያው የምታውቀው ነገር አለ እንጂ እኛ በእርግጥ የቅማንት የእነ ወንበር ጅግሬ እነ ወንበር አለሜ እነ ወንበር በራሱ ይዞታ እንደነበረ ግን ህዝቡ ማንም ሰው ያውቀዋል። እንግዲህ የታባ ጉዳይ ድሮ ክፉ ቀን የሚባል ከመምጣቱ በፊት ዛሬ ብቻ አይደለም። ክፉ ቀን ድሮ በረሃብ ይገባ ነበር በሀገራችን፣ በጦርነት ይገባ ነበር በሀገራችን ደረጃ። ስለዚህ በዛም ያን ጊዜ እያለ ከክፉ ቀን በፊት የሞቱ ሰዎች ጀታምባ ገንጀው ገን ወንባዲ ገንጀው ገን ተብለው ያረፉት። ገንጀው ገን ማለት የተኙት ማለት ነው። ብዙ ሚቶቻችን የተኙ ሰዎች አሉና ተብሎ ገንጀው ገን የተኙት ተብሎ መታሰቢያ ፕሮግራማቸው በአመት 3 ጊዜ አለ። መስከረም ወራ፣ ሰኔ ወራ፣ መጋቢት ወራ እነዚህ ላይ ይነሳል ስማቸው። ሲቀጥል ደግሞ የመቃብር ዙሪያ ስለነበረ ያኔ በክፉ ቀን በፊት ክፉ ቀኑ ካለፈ በኋላ ወንበር ጅክሪ ይባላሉ። ለምሳሌ ወንበር ጅክሪ ማለት ያው የነበረው ወንበር ነውና ወንበር ጅክሪ ይባላል። እሱ ሰውዬ የሆነ ጊዜ መንግስት በሀገሪቱ ፈረሶች አምጦ አልመቸው ሲል እስኪ ወስደህ ጠብቅልኝ ብሎ ተራሱን ከታምባ ላይ ፈረስ እንደተጠበቀ ይሄን አይቶቻችን አባቶቻችን ያወራሉ። ሲቀጥል ወንበር አለሜ ማለት አሁን ከላከ ማርያም በፊት አሁን 51 በ1940 አካባቢ አዛ ቀደም ብሎ የነበረ ወንበር ነበርና እሱ ሰውዬ የከውቶቹ ማገጃ ቦታ ነበረ። ከውቶቹን እዚያ ሲያቆም ነበር። ወንበር ሲሾም ተጎንታን ሰራባን አይለቀውም ነበር። የነ ወንበር ደሱ ቤተሰብ ወንበር ነበረ። ወንበር አድጎ የሚባል ወንበር ደሱ እየተባሉ የሚጠሩ ሰዎች ነበሩ። የነሱ ንብረቱ ላይ ጀታምባ ላይ ይቆም ነበርና የወንበሩ ነበር። ከዛ ግላ መምህርና ከማርያም የሚባል የሀገሪቱ
አጥማቂ የኦርቶዶክስ ነው ሲመጣ ግን እነሱም ከስጋት ትገደላላችሁ ትላላችሁ ሲባል ከስጋት ለቀቅ ብለው ቆዩና ዝም ብሎ በሀገሩ ስም ተራራ ሆኖ ሲኖር የማህበረሰቡ የአካባቢ ሰው ሳር ቤት እያመጣ ይከርንበት ነበር። አሁን ግን በዚህ ምክንያት እነሱ ምንድን ነው የሚሉት ገዳም መሆን አለበት፣ እኛ ደግሞ ገዳም መሆን የለበትም። የሃይማኖት አባቶች የህገ ልቦና አባቶች የወንበሩ መጠለያ ነበር፣ የኑሮ ውድነት ሲመጣ ነው እንጂ ከብቶችን አግዶ የሚጠብቅበት የነበረው በዚያ መልኩ ነው በሚል ነገር ነው እኛ ሀሳቡን ያነሳ ነውና አሁን ግን ያው ለገዳም ይሆናል እየተባለ ልክ ዞላ ድባ ተሸርፎ እንደቀረብና አሁንም ይሄንን በመቀማት የተነሳ ኃይል አለና ይሄን ነው ብዬ ነው የማቀርበው። የቅርስ በዛም ጊዜ በዲሻለ በሞርተር ሲቃጠል የነበረው በመንግስት ተልእኮ ባላቸው በዚህ አካባቢ ያሉ ገበሬዎችንም በዚያው በእግረ መንገድ እንጎዳለንና ሌላ ነገር እናደርሳለን በሚል ነው ከቤት ተጠራራው ቀጠሮ ሲደረግ የነበረው። የአጠቃላይ የቅማንትን ማንነት ተሸክመው ለሚጓዙ በዱር ለሚዞሩ እንቅናለን የሚል እሳቤ ስለነበረ ያን ህዝባዊ ጉዞ ነው የነበረው። ኩታራው ያለበት ኩታራው የሚጠጋበት ህዝባዊ ጉዞ ነበር። አሁን ደግሞ በምን መልኩ እንደሆነ ባይገባኝም ህዝቡና ኩታራው አብሮ ያለበት አጋጣሚ ያለ። በውስጥ ደግሞ ነመርጌታ ሰለሞን መሰል ጓደኞቻቸውን ይዘው ሃይማኖትን መሰረት በማድረግ ሐውልቷን ይመስለኛል ከ6 ዓመትና 4 ዓመት በፊት ይመስለኛል ሽጠውታል። አሁን መመለሻው ስለቸገራቸው ብቻ ነው እየታገሉበት ያሉት እና ተልእኮን ለማስፈጸም ኩታራውን ተሁለት የመበታተን ስራ እየሰሩ ነው። ውላ ማርያም ተንበራን ይወክላል በሚል በስመ ተንበራ ውላ ማርያም አሁን ኳቴ አምባ የሚባል ተራራ አላቸው። እነሱን ሄደው አሳምነው ህዝብ እስከ 600 ፊርማ እና አሻራ መገኘት አለበት፣ 600 ህዝብ ካላችሁ ታሸንፋላችሁ የሚል ተልኳላቸው ይመስለኛል። ኪሎ ኩመር ከነጋሪ ባህር በላይ ጨዋ አንስተው እስከ ድምፅ ያ ደግሞ ሳምር ደጎራና ግረዋ ተራራ ነው የሚለው የጋ ቦታ ቀበሌ። እንደዚሁ ውላ ማርያም በስመ ተንበራ ሳይሆን ኳቴ አምባ ነው የሚለው ማሎ የሆነ ምናምን ይዞ ወደ ሌዛምባ ቀበሌ ነው የሚጓዘው። ሌዛምባ ደግሞ የራሱ ገዳም ነው፣ ድሮ የተገደበ ገዳም ነው። አሁን ትክክለኛ መነኩሴ ካለ ከዚያ ገዳም ላይ ነበር መስፈርና ልጆቻችን አሉ አካባቢውን ጠብቀው እነዳዛን ለሌዛምባን ልጆች ለቀውም አያውቁም ለጸጥታው በኩል ከሆነ ማለት ነው። አሁን ግን ይሄ ሞክረው ሲይዘው ለምሳሌ ገዳም እያሉ እዚህ ቦታ ላይ ያኔ እኛ ቤተክርስቲያን የተገደበ ሰዓት አንድ የድሀ ልጅ እንኳን ሙቶ ካሳ እንኳን አልተከፈልበትም። በማን የተነሳ? በዚህ ቤተክርስቲያን ካህን የተነሳ ማለት ነው። ኦኬ እንግዲህ እንደሰማነው ያ ቦታ ምንድነው ከአርሴማ የሚባለው ገዳም ከዚህኛው እንጨት አምባ የሚባለው ማዶ ለማዶ ያለው ነው፣ ቅርብ ነው። በመሀል ግንት የሚባለው ወንዝ አለ። በቃ አሻግረ ነው የምታየው። በወፍ በረር ሜቢ 2 ወይ 3 ኪሎ ሜትር አይርቅም ከዛው ማለት ነው። አርሴማ ገዳሙ አልበቃ ብሎ ነው እዚኛው ገዳም የሚሰሩት መጥተው መሬት ሊወር ነው። ትልቅ መሬት ተራራ ላይ ከተራራው ትልቅ ሜዳ አለ ተጠብቆ የኖረ ይሄ ይኸው የነገሩን አባቶቻችን እንደነገሩን በእንጨት አምባ ገንጂው ገና፣ ሳር አምባ ገንጂው ገና፣ እንጨት አምባ ያረፉ የተኙ ያንቀላፉ አባቶቻችን፣ እንጨት አምባ ያረፉ አባቶቻችን እያሉ በሶስቱ የማውራ የሚባል ስርዓት አላቸው። ቅዳሴ ማለት እንትን የጸሎት ስርዓት በሶስቱ አይ ቲንክ መስከረም መጋቢትና ሰኔ ይመስለኛል። በእነዚህ ማውራ ስማቸው ይጠራል። ያ ቦታው እየተጠራ ማለት ነው። የቀደሙ የአባቶቻችን መቃብር ነው። እንደገና ደግሞ ይዞታው ራሱ የሕገ ልቦና ወንበሮች ተሰጥቷቸው በዛ ሲያስተዳድሩት የነበረ ቦታ ነው። ለዛ ነው ቅማንቱ ለብቻው የማይጠቀምበት ሳር ማጨድ የሆነ እንጨት ምናምን የሚደረገውን ነገር ከማድረግ ባለፈ ተደፋፍሮ ሌላው ህዝብ እንኳን ምንም አያደርግበትም ያን ቦታ። ይሄ ነው ሊወረስ አሁን ስራ እየተሰራ ያለው ማለት ነው። በጣም ሰፊ መሬት ነው፣ ቀላል መሬት አይደለም። ይሄን ለመውሰድ ነው። ትልቅ ደግሞ ታሪካዊ የሆኑ እንትኖች ደግሞ አሉት። ከድርቡሽ ጊዜ የነበረ ውጊያ ቅማንቶች በዛ ቦታ ሆነው እንዴት እንደተዋጉ የሚያሳይ በርካታ ነገሮች አሉት። እሱ ራሱ ማለት ይሄንን በመውሰድ ለራሳቸው ጥቅም ለማድረግ ነው። ለምንድን ነው ዓላማው የሚለውን በኋላ እመጣበታለሁ። እንግዲህ ይሄንን በማፍረስ ትልቅ ስራ እየሰሩ ነው ማለት ነው። ዋናው ሴራ የቅማንት ሕገ ልቦና አባቶች የመቃብር ድግና የሆነውን እንጨት አምባን እንደ ገዳም እናደርገዋለን፣ ገዳም እንሰራበታለን በሚል ከነ አባ ዮሐንስና ቆሞስ ዮሴፍ ረታ እንዲሁም ጎንደር ከባቢ ከተቀመጡ ሴረኞች ማለት ነው። የተንከሲሱ የፋርጣው ቡድን ማለት ከዛ የመነጨ ሐሳብ ነው።
እኛ በተደጋጋሚ ስለ ቅማንት ገልቦና አምልኮ ስርዓት ስለ ቅማንት ታሪክ ምናምን በተደጋጋሚ እንናገራለን፣ ያውቃሉ። ስለዚህ ይሄንን ካላጠፋ ነው ሙሉ በሙሉ ኮንትሮል ካላደረግ ነው ወደዛ ህብረተሰቡ ይሄድብናል ምናምን የሚል ቅዠት ውስጥ ገብተው ማለት ግን ትልቁ ዓላማ አማራ ይጠፋል የሚሉት የለም ቅማንት ሲነሳ እንደዛ አይነት ነገር ስለሆነ በዚህ በድግና በምን እንትን በገዳም በምን እያደረግን አፍነን እናስቀር ብለው ሴራ አቅደው ለቡችሎቻቸው ሰጥተው ለረጅም ጊዜ እየተሞከረ አካባቢ ሰላም ስላልሆነ አልችል ብለው ስለቀጠሉ ነው። ህብረተሰቡ እምቢ እያላቸው ስለመጡ ነው። ዛሬ ደግሞ የተፈጠረችውን አጋጣሚ ተጠቅመው ኢምፕሊመንት ለማድረግ እየጣሩ ናቸው ማለት ነው። ተላላኪዎቹ እነማን ናቸው? በስም እንጥቀሳቸው። አንደኛ የጭልጋ ወረዳ ቤተ ክህነት ኃላፊ ሊቀ ካህን ኃይሌ በለጠ የሚባል ሰው ነው። አንድ በል የሚያስተባብራቸው። ከሱ ዝቅ ብሎ ደግሞ የዋሊደባ ገዳም የአርሴማ ገዳም የሚባለው አለቃ መሪጌታ ሰለሞን ስሜነህ ዘነበ የሚባል ሰው ማለት ነው። ከዛ ለምን በዛች እንኳን ስንት እንደሚዘርፉ ያውቃሉ እነዚህ ተሰባሰቡ ተላላኪዎች ማለት ሰው። እዛ ደግሞ ሌላ ገዳም ትመሰርትና ትዘርፍበታለህ። ጽድቅ አይደለም። ጽድቅማ የሰውን ገንዘብ ዘርፋ አይደለም ገዳም የምትሰራው፣ የሰው ንብረት ዘርፋ አይደለም ገዳም የምትሰራው። ገዳም በረሃ ነው። ገዳም ማለት እኮ በረሃ ማለት ነው። ለምንድን ነው ሰፈር ገዳም እያሉ የሚሰሩት? ይሄ እኮ ቤተክርስቲያን ዝም ብለህ ያለ አይደል? የሰፈር ቤተክርስቲያን ነው። ገዳም ማለት ራሱ በረሃ አይደለ እንዴ? አርዌ ገዳም ሲባል ሰምታለህ? የሆነ በዜማ ምናምን አርዌ ገዳም ይላሉ። የበረሃ እንትን ዘንዶ ወይም እባብ እንደማለት ነው አርዌ ገዳም። አርዌ ማለት አርዌ ገዳም ስትል በረሃ ነው። ልክ እንደ ዋልድባ እንደ ሌሎቹ እልም ያለው ጫካ ሰው የሌለበት ምናኔ ማለት ምን ማለት ነው እንዴ? ሰፈር ለሰፈር እዚህ መኪና መንገድ ጠብቀህ ህብስት እየሸጥክ ምናምን የሆነ ነገር እያረክ እየበላ እየዘፈን ጠላ እየጠጣ እየተጋት ገዳም አለ እንዴ? እዚሁ አይከል ሰራባ ጥግ እየሰራ ገዳም አለ እንዴ? ገዳም እኮ በረሃ ነው። ትርጉሙ ራሱ ገዳም የሚለው በረሃ ነው። ምን ሊያደርግ ነው ከተማ ለከተማ ገዳም እያለ የሚወደለድለው? ገዳም የሚባል ከተማ ውስጥ ገዳም የለም። እንደ ጽንሰ ሐሳቡ ራሱ አይሄድም አብሮ። ገዳም የምናኔ ቦታ ነው። ምናኔን የሚኖሩበት ነው። ይሄ ዓለም በቃኝ ያሉ ሰዎች የሚኖሩበት ነው። ከሰፈር መተህ መስራት በገዳም ስም ንብረት መዝረፍ ነው። ቤተክርስቲያን እንዳይሆን እዛው አካባቢ ቤተክርስቲያን ስላለ ሰው እሺ አይላቸውም። ስለዚህ ገዳም አሉ። ገዳም ለምንድን ነው እዛ ጋር የሚሰራው? ንብረት መዝረፍ አለበታ። ገዳም ስትል ይህን ይዘነዋል ብለህ ረጅም ቦታ ሰፊ ቦታ ጠቅልለት ስለምትሄድ ነው። ዝርፊያ ነው። ሆን ተብሎ ዘር ለማጥፋት የገልቦናውን የመቃብር ቦታ ታጠፋለህ፣ ታሪክ ታጠፋለህ ማለት ነው። ታሪክ በጠፋ ቁጥር ማንነት ይጠፋል ማለት ነው። በዛ ላይ ደግሞ መሬት ይዘረፋል። አንተ ለማኝ ትሆናለህ ማለት ነው። እሱ እዛ መጥቶ ይዘርፋል፣ ይበላል። አንተ ደግሞ ምስኪን በቃ እዚህ ገዳም ዛሬ በዓል ጋር እያልክ እየደገስክ ታበለዋለህ። ይህን ቦርጫም ደብተራ ትቀልበዋለህ ማለት ነው። በቃ አለቀ። እንደዛ አድርጎ አደንቁሮ ይቀጥላል ማለት ነው። ገነትም አትገባም። በዚህ ዓለም እንትን አትልም። ሰላማዊ የሆነ ህይወት አትኖርም። ትልቁ ችግር ይሄ ነው። ህብረተሰቡን አደንቁሮ እየገዙት ስለሆነ ማለት ነው። ተላላኪው አሁን ያልኩት ሁለተኛው። ሶስተኛው የተንበራ ሊቀመንበር ቄስ አጣናው መኮንን የሚባል ማለት ነው። እያሰባበሩ ማለት ነው። በተንበራና በዋሊደባ መካከል ያለ ቦታ ነው ይህንን ለማድረግ። ሌላው የዋሊደባው ሊቀመንበር ጥላሁን አበበ የሚባል ናቸው። ከነዚህ ደግሞ ግብረ አበር አሏቸው። የዋሊደባ አካባቢ ያሉ ቄስ አጠና አሰማ፣ ቄስ ደርሶ ፈንታ እና ረዳ መንግስት የሚባል ቄስ ያልሆነ ሰው፣ ሌላ ደግሞ ከጸጥታ ዘርፍ እዛው የቀበሌው እነዚህ እነ ሰለሞን ጋር የሚሰሩት ማለት ነው ማርየ መኮንን የሚባል፣ ሌላው አሰፋ በለጠ የሚባልም እንደዚሁ ከነሱ ጋር አብሮ ይሰራል። ሌላው ከተንበራ አንድ ቄስ አለ፣ ቄስ አስማራ የሚባል ማለት ነው። እነዚህ ቡድን መስርተው ስራ እየሰሩ ነው። ምንድነው እያደረጉ ያሉት? አንደኛ ታጣቂ በዛ ያሉ ልጆች አያሰሩንም፣ ስለዚህ ምናርግ እነሱን እናስተምራቸው እንትን ብለው ሄዶ ምን የሚል ነገር ያመጡ። አይ ይሄ እኮ የሽፍታ ቦታ ምናምን ስለሆነ አባቶች ቢቀድሱበት ቢጸልዩበት ምንም ችግር የለም ምናምን ብለው ህዝቡም ተስማምቷል ብለው ያወራሉ። እያጭበረበሩ ማለት ነው። የሰጉት እነዚህ አያሰሩንም የሚል ስለሆነ ማለት ነው። ሌላው ታጣቂው ምኑንም በጉቦ በምን እየደለሉ እሺ አስብለው ለመስራት ማለት ነው ስራ እየተሰራ ያለው ማለት ነው። አሁን ሁለት ነገር ሊፈጠር ነው። አንደኛው ህዝቡ ከሁለት ይከፈላል በዚህ ሁኔታ ማለት ነው። እዛው ያለ ህዝብ ይሄን አይፈልግም። ምክንያቱም ከዛ የሚያገኙት ክብር አለ፣ የሚያገኙት ጥቅም አለ፣ የአባቶቻቸው ቅርስ ነው፣ ይጠብቁታል። ሌላው ደግሞ ይሄ ጥቅመኛው ሆነ ይሄ ተልኮ ተቀብሎ የአማራ ጽንፈኛ ተልኮ ተቀብሎ ማንተን አደጋ ውስጥ ለማድረስ የሚሰራው ደግሞ እሱ በሌላ በኩል ሆኖ ሌላ ቡድን ያስከተለው ነው ይጣላል ማለት ነው። እነዛ ታጣቂዎች ራሱ ከሁለት ለመክፈል ስራ እየሰሩ ነው። ይሄ መረዳት አለብን። ሴራው ምንድን ነው? ወደ መጨረሻው ሄደ ምንድን ነው የሚያመጣው ይሄ ነገር የሚለውን ነገር ማንሳት ያስፈልጋል ማለት ነው። እንግዲህ ቅድም እንዳልኩ እንጨት አምባ ከጥንት ጀምሮ ይዘታው የቅማንት ገልቦና ነው። ህዝቡ ምን እንዳለ ቅድም ከህዝቡ የወከለ ሰው እነዛ እናባውን በሩ የተናገሩትን ማየት ነው። አሁን እነዚህ ተላላኪዎች ስራ እየሰሩ ናቸው። ታጣቂዎችን ከሁለት ከፍለዋል፣ ለመክፈል ሞክረዋል ማለት ነው። እየጣሩ ነው። ህዝቡን ከሁለት ለመክፈል ይሄን እየተጣረ ነው።
ለከርስ ተሰልፈዋል ማለት ነው። እየሰሩ ነው። ዝሮ ዝሮ ኢምፕሊመንት ለማድረግ እየሄዱ ነው። ልክ ብዙ ድግናዎች ብዙ የሃይማኖት ተቋማት እንደጠፉ ማለት ነው። አንትራ እኮ አሁን ጥንት የህገ ልቦና የጸበል ቦታ ነው ተወስዷል። አሁን እንዲያውም ገዳም ነው ምናምን እንሰራበት ብሏል። በየዋህነት ያው ብዙ ክርስቲያን ስለሆነ ዝም ስለሚል ነው። ያ ሲወሰድ ምንድን ነው የሚሆነው? ታሪኩ ይጠፋል፣ ወይም በዛ ታሪክ ውስጥ አይነገርም። የህገ ልቦና የነበሩት የድሮ እንትኖች ስለማይነገር ማለት አሁንም ይሄን ነው የሚያደርጉት። የአባቶቻችን የጥንት የህገ ልቦና አምልኮተ ሲከተሉ የነበሩ የአባቶቻችን ለዛም በወንበር ደረጃ የነበሩ ሰዎች የተቀበሩበትን ቦታ ገዳም እሰራለሁ ስትል የምታደርገውን ነገር አስበው እና ታሪካችን፣ ወጋችን፣ ባህላችን፣ ቅማንትነታችን በሙሉ እንዲከስም ያቆሸሹት ማለት ነው። አለቀ። ከዛ ትረክሳለህ። ከዚህ በኋላ አንተ ከማንነት እየወጣ ትሄዳለህ። በቃ በዚህ በደብተራው የድንቁርና ህይወት ትኖራለህ ማለት ነው። ለዛ እኮ ነው እኛ ክርስቲያኖች ሆነን አስቀድሰን ሳንቆርብ የክርስቶስን ስጋና ደም ሳንቀበል ተጨፍነ የምንመጣው ማለት ነው። ለነሱ እንድትቆርብ አይፈለግም። ስትቆርብ ብርሃን ይገለጽልሃል። እግዚአብሔርን ታየዋለህ፣ ታውቀዋለህ ከልብ ሲሆን ማለት ነው። የእነዚህን ጉድ ትገልጠዋለህ ማለት ነው። እነዚህ ራሱ እዚህ አቆርብሃለሁ የሚለው ራሱ እዛ ጋር እንደዛ ነው የሚያደርግልህ። ተንኮለኛ ነው፣ ሴረኛ ነው፣ ሆዳም ነው፣ ዘራፊ ነው፣ ቦርጫም ነው። ይህን ስለምታቀበጥ ኖ የሚል ነገር ይመጣል። ስለዚህ ምን ያደርጋል? እንዳትድንም እንዳትሞትም ክርስቲያን ሆነ እንድትቀጥልለት ግን ደግሞ እንዳትጸድቅ ያደርጋል። ስጋው ደግሞ ተቀበል ብሎ እኮ አይመክርም፣ አያስተምርህም። አንድ ማስገደድም እኮ አለብህ። አንድ ክርስቲያን መቀበል አለብህ ብሎ ማለት ይሄን አያደርግም። ለምን ካደረክ ታየዋለህ እውነታውን። ይሄ እኮ ትክክል አይደለም ትላለህ። ለምን ስጋው ደግሞ ተቀብለ ከክርስቶስ ጋር አንድ ስትሆን በመንፈስ የክርስቶስ የሆነውን ነገር እኔ ክርስቶስን እንድመስል እናንተ ምን የምሰሉ ብሏል ሐዋርያው። ክርስቶስን ትመስላለህ ማለት ነው። ያኔ ክርስቶስ ያልሆኑ በክርስቶስ የሚያላግጡ የሚያሾፉትን ታያቸዋለህ። ስለዚህ ለዛ ነው እንዲህ እንዳትሞት እንዳድን አድርጎ በድንቁርና እያድሞነሞነ በላይ ላይ የድንቁርና ደመናና ጉም እያንዣበበብህ የምትኖረው ማለት ነው። ህይወት ይመስላል። እየደገስክ ስላበላኸው ብቻ ይህን ቄስ ምናምን በየወቅቱ አንተ የምትጸድቅ ሁሉ ይመስላል። ቤተክርስቲያን ስለሰራ የምትጸድቅ ይመስላል። የጽድቅ ጎዳናዎቹ ግን እንደሱ አይደሉም። እግዚአብሔር የነገረን ሌላ ነው። መጽሐፍ ቅዱስ የሚነግረን ወንጌሉ የሚነግረን ሌላ ነው። እንድትጸድቁ ምን አድርጉ ነው ያለው። በገነት የሚገቡ በግራ የሚቆሙ በቀኝ የሚቆሙ በምንድን ነው የሚመዘኑት ይላል። እሱን ሄዶ ማንበብ ነው። ሜቢ በኋላ ልመጣበት እችላለሁ። ታንኪዩ። መልካም ይዘንድር። በነገራችን ላይ አሁን ቤተክርስቲያን እንደዚህ ገዳማት ምናምን ሲገነቡ ምንም ግልጽ ነው። ለምሳሌ አሁን ትክል ድንጋይ ከተተከለው ስላሴ ገዳም ቁጭ ብለህ ከተማ ውስጥ ያለው ሙዚቃ፣ ከተማ ውስጥ ያለው ዘፈን፣ ከተማ ውስጥ ያለው ጩኸት፣ ከተማ ውስጥ ያለው ጫጫታ ትሰማዋለህ። ምንም እንትን የለውም። በነገራችን ላይ ምንም መደባበቅ ስለማይቻል ማለት ነው። ከዛ ዛሬ ያለው ቴክኖሎጂ ታውቀዋለህ፣ ስማርትፎን ምናምን አለ፣ ትቀርጻለህ፣ ምን ትላለህ። ዛሬ በቃ ሲጀምር የገዳም ህይወት የማይመስሉ ብዙ ነገሮች አሉ የምናውቃቸውን እውነተኛ አባቶች የሚያስተምሩትና እዛ ጋር የሚኖረው ህይወት ምናምን አንዳንዱን አታገናኘው እውነት ለመናገር እና እንደዛ አይነት ነገር አለ። ከዛ ውጭ ምን ችግር ይፈጠራል መሰለ? ቅድም ያነሳው በማህበረሰቡ መካከል ልዩነት እንዲፈጠር ምናምን የሚያደርገው ገዳማት ሲተከሉ በዛ አካባቢ ያሉ አጥቢያ ቤተክርስቲያናት አጌነስት ነው የሚሆኑት። እነዚህ እውነተኛ ካህናት እዛ አካባቢ እዛ የሚያገለግሉ ካህናት የገዳሙ በዛ አካባቢ መመስረት የሚያመጣውን ተጽዕኖ ያውቃሉ። አንደኛ የመሬት ዝርፊያው ነው። ሁለተኛ ማህበረሰቡ የሆነ በቃ ወደ ተለያየ እንትን እንዲሄድ ያደርጋሉ። በዚህ የተነሳ ስለምናውቅ ማለት ነው በቅርብ የምናውቃቸው ቅድም ያነሳቸው ቤተክርስቲያናት እዛ የነበሩት አጥቢያ ቤተክርስቲያናት ከገዳማት ጋር ምንም አይገናኙ። ምንም በምን ደረጃ እንኳን ከአንደኛው ቤተክርስቲያን ወደ አንዱ የማይሄዱ ብዙዎች አሉ እውነት ለመናገር ማለት ነው። በዛ ላይ በበዓል አሰራም በዚህ ቀን አሰራም ምናምን እያሉ ያወግዟል፣ ሰርተ እንዳትበላ ያደርጓል። እና እንደዚህ አይነት ነገሮች አሉ። እና ማህበረሰቡ ራሱ በዚህ መንገድ ይጣላል፣ ካህናቱ ራሱ ይጣላል። ከዛ ስትናገር ቅድም ያልከው ሌላ ነገር ይመጣል። አንደኛ መሬት ላይ ያለው ህዝብ በመጀመሪያ የነበረውን ቤተክርስቲያን ይዞ መቀጠል ነው የሚፈልገው። ቤተክርስቲያን አነሰኛ አይደለም። በነገራችን ላይ አንደኛ ወጪ አለ። ቤተክርስቲያን በዛ አካባቢ ሲተከል ለዛም ለዚህ ማዋጣቱ ግብር በመንግስትም በዛም ትበዘበዛል። ይሄን የሚቀበል ሰው የለም። እና በህዝቡ መካከል ራሱ ልዩነት እንዲፈጠር የሚያደርገው አንዱ ይሄን ቅድም እንዳልከው የሚፈልጉት ከዚህ ከወረዳ ቤተ ክህነት ጀምሮ እስከ ዞን ክልል ምናምን ያለው እና ሌላ ተልእኮ ያለው እዛ አካባቢ ያለው በሊቀ መንበር ደረጃ በዛ በሀገረ ስብከት ምናምን ብሎ ተሰበሰቡት የወረዳ ቤተ ክህነት ምናምን አካባቢ ካልሆነ በስተቀር ከታች ያሉት ካህናቱ እዛ አካባቢ የአጥቢያ ቤተክርስቲያን አገልጋዮችና ህዝቡ አይፈልገው። ይህን ማንም ሰው ወርዶ ማረጋገጥ ይችላል። ይህን ደግሞ በሂደት ነገ እናየዋለን። እዛ አካባቢ ችግር ሲፈጠር ግን ከሰብት መጣም ይሰማ ስለሌለ እነሱ ከሳሽ ፈራጆች እነሱ ስለሆኑ ምንም ማድረግ እንደማይቻል ማንም ሰው ያውቃል ማለት ነው። እና ወደሚቀጥለው ጥያቄ ልለፍና ይህ ጉዳይ ይህን ማድረግ የተፈለገው በተለይ አሁን ያነሳነውን ዓላማው ምንድን ነው የሚለውን ማንሳት ተገቢ ነው። አሁን ብዙ ጊዜ ስንናገር ቅድም እንዳልኩት ቤተክርስቲያን አጌነስት የሚመስላቸው ሰዎች አሉ።
ግን እውነቱ ግን መነገር ስላለበት ዋና ዓላማው ምንድን ነው? እንደሚባለው ቤተክርስቲያንን በማስፋፋት ለምእመኑ ተደራሽ ለማድረግ ነው? ምድሪቱን ለመቀደስ ነው ወይስ ሌላ ተልእኮ አለው የሚለው መመለስ አለበት። ቢሆንስ ግዴታ ታሪካዊ ድግናዎች ውስጥ መሆን አለበት ቤተክርስቲያን ግዴታ እንደዚህ ጫካ ውስጥ የቅማንት ድግና ውስጥ መተከል አለበት ተብሎ ነው የሚታሰበው? ህዝቡ ከፈለገ ሌላ ቦታ ላይ ወይም ደግሞ እዛ አካባቢ የሰፊ ቦታ ሰጥቶ መትከል አይችልም? ለምንድን ነው እዛ ቦታ ላይ ማድረግ የተፈለገው? ዓላማው ምንድን ነው? ምን አይነት ህጋዊ ግራውንድ እንዳለው የሚለውን እሱን ማንሳት ተገቢ ነው። ዋናው ነገር ይሄ ይመስለኛል። መልካም። እነዚህ ሰዎች ይህን የሚያደርጉበት የራሳቸው ዓላማ አላቸው። በተደጋጋሚ ሲይዙ ቦታውን እኮ የራሳቸው እኮ ነው የሚያደርጉት። የጩጊ ገዳም ነው ወሰደው። ጩጌ ነው የሚባለው። ሹጌ ነው ግን ምንድነው? ሹጌ ማለት የጸሎት ቦታ ማለት ነው። የቅማንቶች የጸሎት ቦታ የነበረ ነው። የጥንት የጸበል ቦታ የጸሎት ቦታቸው ወሰዱት። በዛ ዘመን ወስደው የራሳቸው አደረጉት። አሁን ምንድን ነው የሚያደርጉት? የአካባቢ ሰው ስንት ሰው ነው የሚጋደለው በዛ ምክንያት? ስንት ግፍ ነው የሚሰሩት እዛ ገዳም ሰርተው። ከጩጌ ገዳም ሰው አይማርም? አሳልፈው ሰጥተው ቀደም ብለው ከዛ አሁን ምን እየተደረገ ነው ያለው? በየዋህነት ዝም ብለህ መሬቱ ሁሉ የኔ ነው ምናምን እንዳለ ግዛት ማለት ነው። ዛሬም እኮ በፊውዳል ዘመን ነው የምታስበው ቤተክርስቲያን የሚመሩ ሰዎች ማለት ነው። እኔ አሁን ቤተክርስቲያን እንደ ዶግማ ቀኖና ምናምን እያሰብኩ አይደለም። እንደ ተቋም የሚመሯት ሰዎች በሙሉ ይሄን ነው የሚያደርጉት። ይሄን የምትቃወም አይደለችም ቤተክርስቲያን፣ ጉልበትም የላትም ለመቃወም። ኦልሬዲ ቅኝ ግዛት ተይዛለች በደብተራዎቹ። ደብተራዎቹ እንደፈለጉ የሚነዱት ማለት ነው። አሁን እኔ ቤተክርስቲያን በምን እንደምመስላት ታውቃለህ? እንደ መኪና ቁጥራትና የሚነዷት ግን እነዚህ ጥቅመኛ ደብተራዎች ናቸው። ቁጭ ብለው ወደ ገደል ይነዷታል ወደ ፈለጉት ማለት ነው። በቃ አለቀ። እሷ አስባ ልክ እንደ ሌሎች አብያተ ክርስቲያናት ላይ ግብፅ ብትሄድ አሁን የግብፅ ቤተክርስቲያን በራሷ ቆማ የራሷን ስራ ነው የምትሰራው። ሌሎች ላይ ተጽዕኖ ለመፍጠር በሌላ መንገድ ትሄዳለች እንጂ እሷ የምትጎተትበት ምናምን ነገር የለም። እንዲህ አይነት ስርዓትም የላቸውም ሲጀመር በሚገርም ሁኔታ ማለት ነው። የገዳም ስርዓታቸው ልዩ ነው። በሰፈር ገዳም የሚባል የላቸውም። በረሃ ነው ሁሉም ገዳማቸው። በዛ ደግሞ ልማት ነው የሚያለሙበት። እኛ ጋር ልመና እኮ ነው የሚስፋፋው ገዳም ላይ። ልመና አይደል የሚስፋፋው ገዳም ላይ። እስኪ ገዳም ላይ ልማት የሆነ ትልልቅ ልማት መጥቶ አገር የሚቀይር ነገር አይተሃል? ሌላ ቦታ አሁን አሜሪካ ምናምን ብትሄድ የካቶሊክ ቤተክርስቲያን ብዙ የመንግስት የትራንስፖርት የሰርቪስ የትምህርት ቤት ሰርቪስ ምናምን በጤናው ዘርፍ የሚሰሩ ስራ የሚገርም ነው። አንድ መንግስት ማይሰራው ነው የሚሰሩ። እኛ ጋር እንደዛ የሚደረጋለ ከደብተራ ሆድ የሚያልፋለ የልማት ምናምን የሚሰራ አላስረማም ብሎ አይደል መከራው የሚያየው ልማቱ ዛሬ እንደ ያለው ሰው። እነዚህን ነው ማሰብ ያለብን። ገዳም እያለ ሲመጣ ሊለምን ነው። እዛ በኋላ ቁጭ ብሎ መከራህን ነው የሚያሳይ። ገዳም ሰርቶ አንተን እዛ የሚያስቀምጥ ይመስላል። ከዛ በኋላ የሚመጣውን ነገር አስበው። በጣም ብዙ ነገር ነው። ገዳም አይደል ዛሬ የሌባ የወንበዴ መሸሸጊያ። እዛ ቁጭ ብሎ ማህበረ ስላሴ ዛሬ ማን ነው እንዴ? የፋኖ መፈልፈያ አይደለም፣ የፋኖ ማደራጃ አይደለም፣ የፋኖ ቀለም እያደራጀ መስጫ አይደል እንዴ? እንዲህ እኮ ነው የሚሆነው። ሌላ ነገር የለም። ትጨፈለቃለህ ከፈቀድክ ማለት ነው። ይሄ አይቀርም። ይህንን በደንብ ማየት ያስፈልጋል። ሌላ ህብረተሰቡ ይጣላል በዚህ ምናምን። ይሄ ምንድን ነው? በተለያየ መንገድ እንዳነሳው ማለት ዞሮ ይህንን ምንድን ነው መጠንቀቅ ያስፈልጋል። ጠብ ይመጣል ብንጊዜም እንደዚህ አይነት ነገሮች ስላሉ ማለት ነው። የአርሴማ የሚባለው ገዳም ላይ ከዚህ በፊት በዚህ ምክንያት ግጭት አንድ ልጅ ሞቷል፣ ተገድሎ እስካሁን ካሳ እንኳን አልተከፈለውም። በሚገርም ሁኔታ ልጁ ማለት በዛ ሰውዬ ግፍ ተፈጽሞ ተገድሎ አስገድሎት ማለት ምንም ነገር አልተባለም። በዚህ ምክንያት ማለት ነው። ነገ ደግሞ ከዚህ በላይ ትልልቅ ችግሮች ይፈጠራሉ። ይህን ማወቅ ያስፈልጋል። ኦኬ፣ ዓላማው ምንድን ነው የሚለውን አለፍ ብዬ ላብራራ። በርካታ ዓላማዎች አሉት። አንደኛ የህገ ልቦና እምነትን ማዳከምና ማጥፋት ነው። ዞኔ ድባ የሚባለው ዞኔ ድባ አሁን ይሄ አርሴማ ገዳም የሚባለው ያን የተባለውን ድግና ቀምተው አርሴማ ገዳም ሰሩበት ማለት ነው። ከዛ በኋላ የዛ ተጽዕኖ እንዲቀር ተደረገ። በአመት ሄደው የሚቀድሱበት ብዙ ጊዜ ገልቦና የአምልኮ ስርዓት በአመት አንዴ ነው፣ አንዳንዴ ሁለቱ የሚጸልይባቸው። በአመት አንዴ ብቻ ስለሚጸልዩ ስለማይሄዱ መሬታቸውን ወሰዱት። ከመሀል የተወሰዱ ቆርሰው ሰጥተው ፍዳቸውን ያሳያቸዋል። ደም አልቅሰው ነው ዝም ያሉት። ለማና ቤት ይበሉ ምንም ለእግዚአብሔር ከመናገር ውጭ እንዲህ አድርገው ወስደው ዘርፈው ዛሬ አካባቢውን እነሱ ያለሙበታል። እንትን ማለት ይዘርፉታል። የሚሰራ ስራ እየሰሩ የሆነ ምናምን አድርገው ይበሉታል እነሱ ራሳቸው ማለት ነው። በቃ ይሄ ለእንትን ማጎሳቆል ማለት ነው። ሌላው ደግሞ እንትንን ግልገሊን ተላን ወስደው የሰሩበትን ነገር ደግሞ ምን እንዳደረጉበት አስብ። አሁን እንግዲህ ራእይ ምናምን ነው። እኔ የደብተራን ራእይ የሚያምን የሰይጣን ራእይን አይቶ የሚከተል የተሻለ ይሆናል። መቼም ገዳም እዛ ስሩብኝ የሚል የለም። ቤተክርስቲያን እዚህ ስሩብኝ፣ ይሄ ውሸት ነው፣ ቅጥፈት ነው። ራእይ ምናምን የሚባል የለም። እነዚህ ራእይ የላቸውም ሲጀመር። መድፈኔ ራእይ አይደሉ እንዴ? እነሱ ራእይ ምን ራእይ አላቸው ሲጀመር? ከወዳቸው ያለፍ ራእያቸው ቅማንት እንዴት አድርገን እናጠፋለን ነው። ተኝተው የሚያልሙት ቅማንትን ነው፣ ቁመው የሚያልሙት ቅማንትን ነው። ራእያቸው ቅማንትን ማጥፋት ነው። ስለዚህ ራእያቸው እንተላን እንደዛ ገብርኤል ሰራበት አይደል?
ነገ ደግሞ አባት እንተላ ዋናው እንተላ ደግሞ ሄደህ ሌላ ነገር ትሰራበትና ታጠፋዋለህ። እዛ በኋላ እንተላ ምናምን የሚባለው ትልቁ ታሪክ ጠፋ ማለት ነው። ድምጥ ማጥ ጠፋ። ቅማንት የሚባለው የሚታወቀው እኮ በድግናዎቹ በቋንቋው በምናምን ነው። እነዚህን ካጠፋ በምን ትሆናለህ? ዝም ብለህ እያየህ ዛሬ ራእይ ብሎ ስለመጣ ራእይ ሲልህ ቀስ ብለህ ጠጋ ብለህ ራእዩን በደንብ አድርጎ እንዳይ ጥሩ ጥፊ ብትሰጠው ከዛ በኋላ ይቀር ነበረ። ደንግጦ ማለት ነው ይጠፋ ነበር። አሁን ብዙ ችግራችን ምንድን ነው? መስቀል ስለጨበጠ እያልክ ከንፈርን እየመጣት ሂደህ ትጎነበስለታለህ። አለቀ። ያጃጅልሃል። ልክ ገነት የሚያስገባ ይመስላል። እሱ ራሱ ገነት አይገባም። እንዴት ነው ገነት ይገባል? እሱ ሌባ ነዋ፣ ቀጣፊ ነዋ፣ ገንዘብ አሳራጅ ነዋ። ከዚህ እንዴት ነው እናንተ መከራ የምታዩት? በተደጋጋሚ ነው የተናግሬያለሁ። በአካባቢያቸው ያሉ የሚቀድሱ ቄሶች አሉ በየቤተ ክርስቲያኑ። እነሱም ብቻ ተከተሉ። ይህ አጭበርባሪው ቄስ ምናምን ከውጭ የሚመጣ እነዚህን ወዲያ አትበሉት፣ ምንም አይጠቅማቸውም። ገነት መግቢያው ሌላ ነው፣ ቅድም እንዳልኩት ማለት ነው። ስለዚህ ያንን ማየት ያስፈልጋል። እንግዲህ ጀንዲባን ምን እንዳረጉበት የአይዋርካን ሞክረውት እንደነበረ ህብረተሰቡ ስቲል እስካሁን ኖ ብሎ እንዳስቆመው የዛሬ ዓመት ሁሉ ሙከራ ተደርጎ ነበረ። አሁን እንጨት አምባን እየተደረገ ለመውረር ያለው ዝግጅትና ተጀምሮ ያለው እንቅስቃሴ በጣም ከባድ ነው፣ አደገኛ ሁኔታ ነው። ሁሉም ህብረተሰብ ወጥቶ እስካላስቆመ ማለት ነው። ይዞታን እየቀሙ በክርስትና ተቋም መቀየር ግልጽ ነው ሴራው። ምንድነው እሱ? ገልቦና ስርዓት የሚባል ነገር እንዲጠፋ ከቅማንት ልብ ያ ነገር እንዳይኖር ማድረግ ነው። ከዛ በኋላ ቀስ በለ ሰዎቹን ታጠፋቸዋለህ፣ እምነት የሚከተሉት ማለት ነው። ዘር ማጥፋት ይመጣል ማለት ነው። ቅማንትነትን ማጥፋት ነው ይሄኛው። ሁለተኛው በዚህ መንገድ የቅማንቶች ቅማንታዊ ስነ ልቦና በመሸርሸር ማንነታቸው ይጠፋል ማለት ነው። ውንብድና ነው፣ ዝርፊያ ነው፣ ዘር ማጥፋት ነው። ግልጽ እኮ ነው፣ ይታወቃል። በአንተ ሰው በኩልም ይምጣ በምንም ይምጣ የቅማንት ቅርሶችን ማጥፋት እስከሆነ ድረስ አንተን ማጥፋት ነው። ይህን ማየት ያስፈልጋል ማለት ነው። እሴትን ሲያጠፋ ነው አንተ የምትጠፋው። እኛ የቆምነው በእሴቶቻችን ነው። እኔ ስብዕናዬ በውስጤ ኢንተርናላይዝ ያደረኩት እሴቶች ናቸው እንጂ እኔ እኮ በተፈጥሮ ዝም ብዬ ሰውና አሚን ስጋና ነፍስ ምናምን ሁኜ ነው የመጣሁት። ሌላ ነገር የለም። እኔን ሙሉ ያደረጉኝ ወይም አሁን እኔ ያለሁትን እኔነት ያገኘሁት ኢንተርናላይዝ ካደረጉት ከማህበረሰቡ በተለያየ መንገድ ካገኘሁት እሴቶቹ ነው እኔ ያለሁት። እነዛ እሴቶችን ሳጠፋ ደግሞ ሌላ ነገር ነው መወስደው፣ ሌላ ነገር እሆናለሁ ማለት ነው። ማንነት የተቀየረ ማለት ይሄ ነው። ማንነት መቀየር ፊዚካሊ ባዮሎጂካሊ ስለምትቀየር አይደለም። ሶሻሊ ኢንተርናላይዝ ያረካቸው በስነ ልቦና ትጠፋለህ ማለት ነው። ያ ማለት ነው። ይህን ማየት ያስፈልጋል። ሁለት በዚህ ጠባብ ችግር በመፍጠር በዚህ ሁኔታ ማለት ነው በዚህ ሰበብ አሁን በዚህ ገዳም መንገድ ሰበብ ችግር በመፍጠር ቅማንቱን ከሁለት የመክፈል ዓላማ ይዘዋል። ትግሉን ትቶ የሃይማኖት ጠብ ውስጥ ገብቶ እንዲፋጅ ማድረጊያ ነው። ታጋዮችንም መከፋፈል ነው። ኢንኬዝ ችግር ከተገጠመ ደግሞ እነዛን ታጋዮች ራሱ ማስጨፍጨፍ ነው ዓላማው ማለት ነው። አራተኛ የቅማንትን ምድር በአማራ ደብተራ ማስወረር ነው። ከዛ በኋላ ያው የመተት የሚመትትብህንም የአፍዛ አደንዝዝን የሚለውን ምናምኑን የፈስም እየደገመብህ ይቀመጣል። ሌላ ስራ አይሰራም፣ ምንም ነገር አይሰራም። የሲ ያለማውን ንገሩን። የአማራ ደብተራ በየአካባቢው ገዳም ሰርቶ ምናምን የደብር ምናምን መሪጌታ እየሆነ ወጥቶ የሰራላችሁን እስኪ ያምጡ ንገሩን። አንድም ማግኘት አትችሉም። ስንት ምእመን ካለመቁረብ ወደ መቁረብ መለሳቸው። ስንቶችን ከኩነኔ ወደ ጽድቅ መለሳቸው አስተምሮ። ስንቶቹ በወንጌል ስኪልድ ነው ሁሉን ነገር የሚያውቁ ሆነው ተዘጋጁ። እስኪ መርምሩ ሂዱና። ይሄን ያደርጋሉ? አያደርጉም። አደንቁሮ ሲመራህ ግን ደንቆሮ ስትሆን ትገዛለህ፣ ትቦጠቦጣለህ፣ ትበላለህ። ያን ነው የሚፈልጉት። ስለዚህ ይህንን ማወቅ ያስፈልጋል። ወረራ ነው ይሄ። የቅማንትን ምድር በአማራ ደብተራ ያስወረርሃል። ከዛ በኋላ በቃ አለቀ። የባጀን አምባ የተደረገውን አስቡት፣ የተፈጸመውን ነገር አስቡት። የፋርጣ ደብረራ ተኮልክሎልህ በየዓመት እየመጣ ቅርሻቱን አቀርሽቶልህ ይሄዳል። የፖለቲካ ቅርሻት ማለት ነው። ይሄንን ማወቅ ያስፈልጋል። ይሄ ጥላቻ አይደለም፣ እውነት ስለሆነ ነው የምናገረው። ማላፍርበት ንግግር ነው፣ ነገም መቼም ቢሆን ማለት ነው። ይሄን ማወቅ አለበት ቅማንቱ በሙሉ ማለት ነው። ማንነትን በሃይማኖት አሳቦ ይሰርዝሃል፣ ያጠፋል፣ ትጠፋለህ ማለት ነው። አትኖርም እዛ በኋላ ሀብት ይዘረፋል፣ ይቦጣቦጣል፣ ድሃ ትሆናለህ፣ ትለምናለህ። የእነሱን እግር አጣቢ ሆነ ትቀጥላታለህ ማለት በገዛ ምድርህ አፍሪካውያን ቀኝ ገዢዎች እንዲህ ነው ያደረጓቸው። እየመጡ መሬታቸው ይወስዳሉ። መጽሐፍ ቅዱስ እያያዘ መጥቶ መሬቱን በሙሉ ወስዶ ከዛ በኋላ ለማኝ ያደረጓቸው፣ ገረድ፣ ሌባ፣ ባሪያ ያደረጓቸው። ይህን ማወቅ ያስፈልጋል። አንተም ባሪያ ነው የሚያደርጉ፣ ሌላ ነገር አያደርግም። በፍጹም ከነኩራትህ አትቀጥላትም። ሌላው አምስተኛው ነጥብ ምንድን ነው? ርስት ወረራ ነው። ባለርስት ነኝ ለማለት ነው። አሁን ይሄን በየቦታው ይመጣና ይሄው ሹማራ ማርያም የሚባለውን አስብ እስኪ። ሹም አማራ ማርያም ነው ብሎ የተረጎመ ሹማራ ማርያም የሚለውን ማለት እንደዛ ብሎ ተርጉሞ የኔ ነው ያለህ እኮ ነው። ነገ ደግሞ ይሄው ምን ማስረጃ አለ ያንተ ለመሆኑ? ቤተክርስቲያናት ይሄው ገዳማት ይሄው ሰርችበት እያለ ይመጣልሃል ማለት ነው። ይሄን ማወቅ ያስፈልጋል። ከድንዛዜ መውጣት አለበት ቅማንቱ ማለት ነው። ይሄ በጣም ያስፈልጋል። ሌላው እንደዚህ ገዳም ምናምን ሲሰራብህ ኢሜጅ ያጠፋል። ኢሜጅ ቢልድ ያደርጋል። የእሱን ኢሜጅ ቢልድ አድርጎ ያንተን ያጠፋል። በቃ ሙሉ በሙሉ ዝም ብለህ ክርስቲያን ብቻ እንደሆነ የሕግ ልቦና እንደሌለ ሌላ እንደሌለ አድርጎ ይሰብካል ማለት ነው። ትጠፋለህ አንተም ምንም ማለት ነው። ኢሜጅ ይጠፋ ማለት ነው።
ሌላው ቅማንት ምን ይሆናል? ኢንሲግኒፊካንት ይሆናል ማለት ነው። ኢሜጅ ሲጠፋ ቅማንት በጣም ግዙፍ ማንነት ያለው ግዙፍ ህዝብ ነው። ያ ህዝብ በታሪኩና በማንነቱ በዚህ በትውፊቶቹ ላይ ነው የቆመው። እሱን ካጠፋው ኢንሲግኒፊካንት ይሆናል። የለም በቃ ኦልሬዲ የጠፋው አማራ የሆነው ብዙ ህዝብ እኮ እንደዛ ጠፍቶ ነው። ያን ትልቁን ክብር አጥቶ እዚህ ውስጥ ገባ ጠፋ። ስለዚህ ኢንሲግኒፊካንት ነው። ምንም ኢንሲግኒፊካንት ማለት ረብ የሌለው ይሆናል ማለት ነው። ምንም ጥቃቅን ዝም ብሎ። ስድስተኛ አካባቢው የቅማንት የነፃነት ታጋዮች የሚንቀሳቀሱበት ስለሆነ መደበቂያ ለማሳጣት በሚል ቅዠት ነው እዚህ ነው የሚደበቁት አለው። ከዚህ በፊት ታስታውሳለህ? ያን ሁለቱን አምባ እንጨት አምባ ምርት አምባን በሳት ያቃጠሉት የቅማንት ኮሚቴ እዚህ ነው የሚደበቅ ብለው ያንን ማየት ያስፈልጋል። አሁንም እንደዛ በማድረግ ከዛው ጆሮ ጠቢ ይሆናል ምናምን ዋና ኮር የሆነ ምሽግ ውስጥ ገብቶ ተቀመጠ ማለት ነው። የአማራ ጽንፈኛ እየመጣ ቁጭ ብለው ይመርጃል፣ ያስገድላል፣ በፈለገው መንገድ ማለት ነው። ይገላል፣ ያደነዝዛል፣ በቃ እንትን ይላል፣ ማንነትን ያጠፋል። ሰው ጥያቄ እንዳይመለስ ያደርጋል ማለት ነው። የቅማንት ጥያቄ በዝሩ እንዲቀር ያደርጋል ማለት ነው። ይሄ ነው አንደኛው፣ ግጭትም እንዲፈጠር ያደርጋል። ሌላው ስግብግብ ግለሰቦች ከእንጨት አምባንና የምርት አምባን ለገዳም መስሪያ በሚል አብረው ሊዘርፉ እንደተዋዋሉ መረጃዎች አሉ። እነዚህ አሁን ቅድም ሜንሽን ያረኳቸው ማለት ነው። በግል ጥቅምም ይሁን እዛውም ራሱ የምትጠቀሙት ትሰጣቸዋለን ብለዋቸዋል። የተለያየ ነገር ማማበያው ብዙ ነው አጎቴ። እዚሁ እንዲያው ከዛው ላይ ስምህ በወርቅ ይጻፋል ሁሉ ይለዋል። እዚህ ምድር በወርቅ ተጻፍክ አልተጻፍክ ምን ያመጣል? ስለዚህ በአጠቃላይ እነዚህን እውን ለማድረግ ነው ረጅም ጊዜ ላለመውሰድ እየተንደፋደፉ ያሉት ይህን ለማስፈጸም ነው። ታንኪዩ። መልካም እንግዲህ ይህን ያክል ዓላማ ይዘው የሚንቀሳቀሱ ከሆነ ማህበረሰቡም እዛ አካባቢ የሚመለከተው አካልም በተለይ የቅማንት ተወላጅ የሆኑ ካህናት፣ ዲያቆናት፣ መምህራንም የምናውቃቸው ስላሉ የሚታገሉ በግልጽ የሚፋለሙ ይህን ስርዓት ለመቃወም ትክክል እንዳልሆነ እንትን ለማለት ለመታገል የሚንቀሳቀሱ የሃይማኖት አባቶች አሉ። የራሳችን ቅዱሳን የሆኑ አባቶች አሉ በጣም በርካታ። እኛም የእምነቱ የክርስትና እምነት ተከታይ ስለሆነ እነዚህ አባቶች ቅማንትነትን አስከብረው ትክክለኛውን የክርስቶስ እምነት እየሰበኩ እንዲቀጥሉ ሌላው ማህበረሰብ ተከታዩ ራሱ እዛ አካባቢ ያለው ኢቭን የሚሰሙ ከሆነ እንደተነቃባቸውም እንደደረሰባቸውም ለማሳወቅ ጠቅለል ያለ መልእክት ብታስተላልፍ ጥሩ ነው። መፍትሄው ምን ይሁን የሚለውን መናገር አለብን። ምክንያቱም የሲሪየስ ጉዳይ ነው። ከፈለገ ሌላ ቦታ ሄዶ መስራት ይችላል። ምንም ችግር የለውም። እኛ ገዳማትን ቤተክርስቲያናትን እየተቃወምን አይደለም፣ ግን አካሄዱ ትክክል አይደለም፣ አንድን ህዝብ ለማጥፋት የተሰራ ሴራ ነው እየተባለ በግልጽ እየተነገረ ስለሆነ ከዚህ አንጻር ምን መልእክት ማስተላለፍ ትፈልጋለህ የሚለውን ወደ አንተ ላምጣውና አጠር አድርገህ መልእክቶችን አስተላልፍ። መልካም አጫጭር መልእክቶችን ለማስተላለፍ አንደኛው ከምንም በላይ መላው የቅማንት ህዝብና በአካባቢው የምትንቀሳቀሱ ታጋዮች በዚህ ሂሳብ በዚህ መንገድ እንዳትከፋፈሉና እንዳትጠፋፉ ራሳችሁ ከዛ ደግሞ የደብተራውና የዚህ የጽንፈኛው የአማራ ኃይል መሳቂያ መሳለቂያ ሆናችሁ የቅማንትን ጥያቄ ገደል አግብታችሁት እንዳትቀሩ ተጠንቀቁ፣ እንዳትጣሉ ማለት ነው። ስለዚህ ዋናው መንገድ ኖ ማለት ነው፣ ተባብራችሁ ማለት ነው። ኖ ለመከፋፈል ነው፣ አይሆንም፣ በቃ ይሄ ነገር አይሆንም፣ አይሰራም በሉ። የመጀመሪያው ሌላው ቢቀር ማለት ነው ራሳችሁን ሴፍ ለማድረግ from the very beginning ኖ ማለት አለበት። ሁሉም አይሆንም፣ በፍጹም ወንድሞቻችን አንድንን ከፋፍላችሁ ልታጠፉን ስለሆነ ይሄ ነገር አይሆንም ማለት አለበት የመጀመሪያው ነገር። ሌላው የቅማንት ህዝብ የሚፈልገው ልማት እንጂ የገዳም እርባታ አይደለም። የምንፈልገው የገዳም እርባታ አይደለም። ኢትዮጵያ ውስጥ ብዙ ገዳም አለ። አፄ ቴዎድሮስም የተቃወመው ይሄን ማት ደብተራ በየቦታው እየተቀመጠ እየንትን እያጨበጨበ ምናምን ነው የሚቀመጠው። አይሰራም፣ ስራ ይስራ፣ ለውጥ እንዲመጣ ኢትዮጵያ እንድትቀየር ነው ያለው። ስለዚህ እኛ ገዳም አይደለም የምንፈልገው፣ ሚሰራ ኑሮ ስራን ገዳም ያደረገ ህዝብ እንዲመጣ ነው የምንፈልገው፣ ልማት እንዲመጣ ነው የምንፈልገው። ስለዚህ የቅማንት ህዝብ ይህን ማወቅ አለበት። የገዳም እርባታ አይደለም የምንፈልገው ማለት አለበት። እኛ የምንፈልገው በየትኛውም የቅማንት ቀጠና የሚደረግ የገዳምና ቤተክርስቲያን እርባታ ይቁም። የእንስሳት፣ የአትክልት፣ የአዝርዕት፣ እርከን፣ መንገድ፣ ቧንቧ፣ ቴክኖሎጂ እርባታ ይስፋፋል። መጠየቅ ያለባችሁ ይሄን ነው። ቤተክርስቲያን ለህዝብ ከሆነ አስባ ከሆነ መጀመሪያ ትስራለች። ትምጣና አሁን አቅም ካላት ማለት ነው። አቅም ካላት አስተባብራ ያላትን ገንዘብ ይሄን ትስራለች። ልማት ስሩልን። በቃ እኛ እንድናመሰግን ቤተክርስቲያን እንድንወዳት ሁልጊዜም የፈለገችው እንድናረግላት ይሄን ስሩልን በሏቸው። የመጀመሪያው ጥያቄ ይሄ መሆን አለበት ማለት ነው። ገዳም ገነት መግቢያ ሳይሆን ሀብት መዝረፊያ እንደሆነ በኢትዮጵያ ኬዝ ማወቅ አለባቸው። በተለይ በመንደር ማለት ገዳም በረሃ ነው ሄዶ የሚሰራው። ይህ በጣም በረሃ ሞልቶለታል እኮ በዛ በርሚል ምናምን በሚሉት በረሃ ለምን አይሄድም? ለምን አይሄዱም? በዛው እዛ ያለውን ለምን ይህንን ኮሌራ ምናምን ለምንድን ነው ጎበዝ ከሆኑ በጸሎታቸው ማያቆሙት? እፈወሳለሁ ብሎ በኮሌራ የሚያልቅ ህዝብ፣ ምስኪን ህዝብ
ግርም እኮ ነው የሚለው ሊፈወስ ብሎ እንግዲህ አሁን እዛ ጋር ጊዮርጊስ ይፈውሰኛል እያለ ምንም እኮ እምነት የለውም። ዝም ብሎ እኮ ነው የሚያንጃብበው። ጊዮርጊስ ከቤት ሆነ አይፈውስም እንዴ? ፈውስ ዝም ብለህ ስለተጅ መለመልክና ሄደ የሆነ ቅዠት ምናምን ራእይ ያለው እያልክ ስለተደናበርክ እነዛ ያን ሁሉ እያቀነባበሩ የሚያቀርቡልህ ገንዘብ እየበጠበጡ እየበሉ ነው፣ እየቦጠበጡ ነው። አንተ እየተጃጃልክ ነው። ስለዚህ ይሄን ፕሊስ ገነት መግቢያ አድርጋችሁ የምታዩ ካላችሁ ገዳም መስራት፣ ቤተክርስቲያን መስራት የሚባለው ነገር ትክክል አይደለም። ገነት መግቢያ ሳይሆን ሀብት መዝረፊያ መሆኑን ማወቅ አለባችሁ። ልመና ማስፋፊያ መሆኑን ማወቅ አለባችሁ። ፖለቲካ ማስፋፊያ መሆኑን ማወቅ አለባችሁ። ድንቁርና ማሰራጫ ማዕከላት ሆነው ነው የሚያገለግሉት። የትኛው ገዳም ቴክኖሎጂ ፈጠረልን? የትኛው ገዳም የምናየው ትልልቅ ነገር አመጣልን? የትኛው ገዳም ፍቅርን አመጣልን? የትኛው ገዳም ፍቅርን አመጣልን? ማን ነው ዛሬ በፖለቲካ የማይመራ ገዳም? የታለ? ምን አገባለ? እንደዚህ አይነት ድንቁርና ውስጥ ገዳም ብለን እኛ የምንጃጃለው አንፈልግም በሉ። መንደር ውስጥ ገዳም አይሰራም በሏቸው። ሂዱና ጫካ ሂዱ። ዋልድባ ልላችሁ እዛው ነው። ከፈለጋችሁ ሰፈር ላይ ሄዳችሁ ገዳም፣ ይሄ አጭበርባሪነት ነው ወይ ፖለቲከኛ ነው፣ ውሸት ነው፣ እያጭበረበራችሁ ስለሆነ ኖ ማለት አለባችሁ። ሰው ምንም አይጠቅምም። ይህን መከላከል አለባችሁ። ከመንፈሳዊነት ካያችሁት ማለት ነው። ከመንፈሳዊነት አንጻር ለምትመለከቱት ነው ይሄን ያስተላለፍ ነው። በረሃ ያሉ ገዳማት አሉ፣ ንጽህናቸውን ጠብቀው ሴትና ወንድ ማይገናኝባቸው ገዳም፣ ምንዲህ የዓለም ሰው እንደፈለገ በዓመት አንዴ መጥቶ የሚመለስባቸው፣ ሁልጊዜ በሱባኤ የሚኖሩ ልማት እያለሙ በዛው ኑሯቸውን ጉሮራቸውን ዘግተው የሚኖሩ መነኮሳት ለሀገር የሚጸሉ ያሉበት ቦታ አለ። እዛ ጋር ሂዱ። እዚህ የሰፈሩ የእናንተ የካድሬ ገዳም ነው፣ የፋርጣ ፖለቲካ ማስፋፊያ ገዳም ነው ብላችሁ መቃወም አለባችሁ። ሁለተኛው ይሄ ነው። ሌላው ነጥብ ደግሞ ምንድን ነው? ገዳምና ቤተክርስቲያን መስራት ካስፈለገ በየትኛውም የህገ ልቦናና ታሪካዊ የሆኑ የቅማንት ቅርሶች ላይ መሰራት የለበትም። የመጀመሪያ መርሃችሁ ይሄ ነው መሆን ያለበት። ገዳምሽ ስሩ፣ መስራት ትፈልጋላችሁ? አዎ ስሩ። ግን የቅማንት የህገ ልቦና ቅርሶች፣ መቃብሮች፣ ድግናዎች ላይ ሳይሆን ወይንም ደግሞ ታሪካዊ ቅርሶቻችን ላይ ሳይሆን ሌላ ቦታ ስሩ። ለምን ቅርስ ያጠፋሉ? ምንድነው ዓላማው? የኢትዮጵያን እንትን ማገዝ ምናምን ልማት ማገዝ ከሆነ ቅርስ አጥፍተው ነው እንዴ ልማት የምታመዛው? ኖ በሉ። ቅርስ አታጥፉ በላቸው። ሰው ቅርስ አጥፊ ገዳም ራሱ የጠፋ ገዳም ነው፣ በዳቢሎስ የሚመራ ገዳም መሆኑን ማወቅ አለባቸው። የኢትዮጵያን ጥንታዊነት የሚያመላክትን ነገር ሊያጠፋ የሚመጣን እንዴት ትቀበሉታላችሁ? ቅማንቶች ልብ በሉ። ይሄንን በደንብ አድርጋችሁ ወቁ። የእናንተን መሰረት ለመናድ፣ የኢትዮጵያን መሰረት ለመናድ የሚሰራ ሰለሞን ነኝ ብሎ ራሱ ሰለሞን ሳይሆን እዚህ የተጠመቀ ቅማንት ገደል የገባ ራሱን ያጠፋ ቡድን ነው ዛሬ እየመጣ የሚደናበረ። ስለዚህ እንደሱ ከመጥፋታችንና የውር ድንብስ ከመሄዳችን በፊት ይህንን ማስቆም አለባቸው። ይህንን ማወቅ አለብን ማለት ነው። ሶስተኛ ወይንም ሌላው ነጥብ ማለት ነው፣ ገዳም መስራት፣ ቤተክርስቲያን መስራት ያጸድቃል የሚለውን ድንቁርና እንዳትቀበሉት። ከልብ ነው የምነግራቸው። ገዳም መስራት አይደለም ወይንም ቤተክርስቲያን መስራት አይደለም የሚያጸድቀው። በፍጹም ይሄ አያጸድቅም፣ ውሸት ነው። ራሳቸው የትኛው መጽሐፍ ቅዱስ ነው ወንጌል ክፍል ነው እንዲህ ከሰራ እንዲህ ትሆናለህ እንዲህ ከሰራ ያለው? ልትጸድቅ ብትፈልግ ምንድን ነው ያለው? መስቀልን ተሸክመ ተከተለኝ አይደለም ያለው? ወይም ደግሞ ነፍስህን ምን አለው? ራስህን ስጥ አሳልፈ ጣል አይደል ያለው? ስለኔ ብለህ ነው ያለው። ሌላ ነገር ያለው? ገዳም እየሰራ ምናምን እዛ ሰፈር ለሰፈር እያድሞነሞንክ ህብስት በዚህ እየሸጥክ ምናምን በዚህ እያደረክ ለአበምኔቱ እየሰገድክ እየተሽቆጠቆጥክ ምናምን ትጸድቃለህ ቢላል እንዴ? የለም፣ እንዲህ የሚል ነገር የለም፣ ውሸት ነው። ስለዚህ ይሄን ምንድን ነው ይኸውላችሁ፣ ወንጌል ምን ይላል? ብራብ አብልታችሁኛል፣ ብጠማ አጠጣችሁኛል፣ ብታረዝ አልብሳችሁኛል፣ ብታመም ጠይቃችሁኛል፣ ብታሰር ጎብኝታችሁኛል፣ እንግዳ ብሆን ተቀብላችሁኛል። ስለዚህ እናንተ የአባቴ ብሩካን ኑ አባቴ ዓለም ሳይፈጠር ያዘጋጀላችሁን መንግስተ ሰማያት ውረሱ አይደል የሚለው? ታዲያ እዚህ ውስጥ የታለ ገዳም መስራት የሚለው ነው? እነዚህ ገዳሙ ተርቦ ነው ወደ እናንተ የመጣ ልታበሉት ነው? ተሰዶ መጥቶ ነው? ጥጋብ ነው እንጂ ቦርጩን አንጠልጥሎ የሚመጣ ይኸውላችሁ። መነኩሴ ማለት ስጋው ቆዳውና አጥንቱ ተጣብቆ ስጋ የሌለው ማለት ነው። በቃ ሁል በመንፈሳዊ ኃይል ብቻ የቆሙ የእግዚአብሔርን ክብር ብቻ አስበው የሚጸልዩ ሌትም ቀንም የሚጸልዩ ለማንም እየወጡ ማይታዩ ፖለቲካ ማይሰሩ ሞባይል እየጎረጎረ ምናምን ቲክቶክ ፌስቡክ ምናምን ማያይ ማለት ነው። ገዳም እንደዛ ነው የምናውቀው። ገዳም ማለትን ጭራሽ ትርጉሙ ተቀይሮ ጠፍቷል። የቤተ ክርስቲያኗን ታሪክ ሁሉ አጥፍተውታል። ይህን ገዳም ብላችሁ የምትጃጃሉ ካላችሁ ተጠንቀቁ። ሰው በዚህ በኩል ጽድቅ የለም። ጽድቅ አንዱ አሁን የነገርኳችሁ ነው። ከዚህ በተጨማሪ ሌላው መጽደቂያ መንገድ ልንገራችሁ። ዋናው መጽደቂያችሁ ከዚህ ጋር ሆኖ ማለት ነው እና እነዛ ምግባሮች 6ቱ ምግባሮች እንዳሉ ሆኖ ሌላው መጽደቂያችሁ ከክርስቶስ ጋር አንድ መሆን ነው። በምንድን ነው አንድ የምትሆኑት? በየአካባቢያችሁ አጥቢያ ቤተክርስቲያናት አሉ። ሂዱና ንስሐ ገቡ። ንስሐ ከገባችሁ በኋላ ስጋው ደግሞ ተቀበሉ። ሳታቋርጡ 40 ቀን ሳይሞላችሁ ስጋው ደግሞ እየተቀበላችሁ ቀጥሉ። በቃ ቅማንቶች የምትጸድቁት ይሄ ነው። ከዚህ ያለፈ
ገዳም በመስራት ወይ ምናምን የእናንተ ቤተክርስቲያን ሲያረጅባችሁ መቀየር ሲኖር አዋጣችሁ ቤተክርስቲያናችሁን ትሰራላችሁ። ሌላው ኃላፊነቱ የራሱ ነው። ቤተክርስቲያን መስራት የእናንተ አይደለም። እኔ አንድ ቀበሌ ውስጥ ካለው እኔ ግዴታ አለብኝ የራሴን ቤተክርስቲያን መስራት። ከዛ ውጪ ምን የሚሆን ነው? የገዳም ቀላዋጭ እየመጣ በሰፈራችሁ የሚያደርቃችሁ ኖ በሉ፣ እምቢ በሉ። ይሄ መኮነኛ ነው። እርስ በርሳችሁ ትጣላላችሁ፣ ትጋደላላችሁ፣ ሌላ ደም ይፋሰሳል። ለጽድቅ ያላችሁ ለኩነኔ ይሆናል ማለት ነው። እነዚህን ማወቅ አለባችሁ። ሌላ ነጥብ ላንሳ። ሁሉም ቅማንት ሃይማኖትንና ቅርሶችን ነጥሎ ማየት አለበት። በፍጹም ሃይማኖት ሌላ ነው፣ ቅርስ ሌላ ነው። ቅድም እንዳልኳችሁ ገዳም ብሎ ቅርስ ሊያጠፋ ከመጣ ኖ ማለት አለባቸው። እንዴ ቅርስ እኮ ትልቅ ክብር ነው ያለው። በነገራችን ላይ እንዴ የእኛነታችን የኢትዮጵያዊነታችን መገለጫ እኮ ኢቭን የዓለም መገለጫ እኮ ነው የሕገ ልቦና ቅርሶች ማለት ነው። ለምንድን ነው የሚጠፉት እነዚህ? ዋይ እንዴ ለብዙ ነገር ይሆናል። እዛ ያሉ አጽሞች እዛ የተቀበሩ የቀደሙ በዲኤንኤ ጥናት ይዳረግባቸዋል እኮ ለወደፊቱ አይደል እንዴ? የኛ ዝርያ ከየት ነው ብሎ በደንብ እንድናቅ እኮ የሚያደርጉን አይደል እንዴ? የቀደሙ ያልተቀላቀሉ የጥንቱን ዝርያቸው እንደያዙ የመጡ ይህ እኮ ትልቅ ቅርስ ነው ጎበዝ። ዝም ብላችሁ ማየት የለባችሁ ማለት ነው። እንዲፈርስ ቅርስ ሌላ ነው፣ ሃይማኖት ሌላ ነው። ቅርሳችን በገዳምና በሃይማኖት ስም ማጥፋት ድንቁርና ስለሆነ ከዚህ ተጠንቀቁ። የሕገ ልቦና እምነት ቅርሶች የቅማንቱ ሁሉ ቅርሶች ናቸው። የኢትዮጵያ ሁሉ ቅርሶች ናቸው። የዓለም ሁሉ ቅርሶች ናቸው። በገዳም ስም በዚህ አጭበርባሪ ዘራፊ ደብተራ ስም ገዳም እንሰራለን ብላችሁ እነዚህን አታጥፉ ፕሊስ፣ ትጠየቃላችሁ በታሪክ። ሌላው ደግሞ ምንድን ነው ታሪካችን የቆሙት በእነዚህ ቅርሶች መሆኑን መረዳት ያስፈልጋል። ማንነታችን ለመጠበቅ የማንነት መገለጫ የሆኑ ቅርሶቻችን መንከባከብ መጠበቅ ያስፈልጋል ማለት ነው። እንደ ራሳችን አንድ ቅርስ ሲጠፋ ቅማንት እንደጠፋ ማወቅ አለባቸው። ይህንን ማስተላለፍ ፈልጋለሁ። ሌላው ነጥብ ሁሉም የቅማንት ድግናዎች በስርዓት ተመዝግበው እውቅና እንዲያገኙ መሰራት አለበት። በተለይም ደግሞ ቅርስና ቋንቋ ተንከባካቢ ተቋም መመስረት አለባቸው። ለቅማንት የምትጨነቁ ምሁራን ሊቅነን የምትሉ አዲስ አበባ አካባቢ በየትኛውም ዓለም ያላችሁ የቅማንትን ቅርስ የሚንከባከቡ ተቋማትን መስርቱና ከመንግስት ጋር አብራችሁ እየሰራችሁ ቅርሶችን ተንከባከቡ ፕሊስ ፕሊስ። ይሄ ረዳት የሌለውን ህዝብ ስሩ። ዝም ብላችሁ ብትጅሞለሞሉ ምንም ነገር አታመጡም። እና ለቅማንት የምትታገሉ ሰዎች ይሄን አድርጉ። ሌላ ነገር ከምትደናበር ማለት ነው። ምሁሬ ነኝ ምናምን ነኝ ምናምን ምንም ጠብ የሚል ነገር ማይሰራ ፌስቡክ ላይ ምናምን ወሬ ታወራለህ፣ ግን ጠብ የሚል ነገር አሰራም። ወይ ቋንቋውን አትማርም ወይ ደግሞ ቅርሶች የሚጠብቅ ድርጅት አትመሰርትም። ኢቭን ቅማንት የሚማርባቸው የእውቀት መሰረት የሚሆኑ ነገሮችን አሰራም። ዛሬ ላይ ጊዜው ነው፣ ዛሬ ነው። ቶሎ ብላችሁ ስታብሊሽ አድርጋችሁ እውቅና ያለው ድርጅት ዓለም አቀፍ ሊሆን ይችላል፣ ሀገር አቀፍ ሊሆን ይችላል፣ አካባቢም ላይ የሚሰራ ይሆናል። መስርቱና ስራ ስሩበት። ይህን ማለት ፈልጋለሁ። ሌላው በሆዱ የሚገዛ የቅማንት ቄስ ለአማራ ጨፍላቂዎች ከመላላክ ቁሞ ከህዝቡ ጎን እንዲሰለፍና የህዝቡን የሚለውን ነገር እንዲፈጽም ይሄኛው ሌላ መልእክት ነው። በመጨረሻም ቅማንቱ ትግሉን በማጠናከር የራሱን ክልል በመመስረት ከእንደዚህ አይነት የደብተራ ሴራ ነፃ መውጣት ይቻላል። ራሳችን በራሳችን ማስተዳደር እስካልቻል ይሄ ደብተራ ሌላም ነገር ያደርጋል። ገና ብዙ ነገር ታያላችሁ፣ በዝጉር ታያላችሁ። ሌላም ነገር ይመጣል። በሌላው ዓለም የምናየው የምንፈራው ነገር ሁሉ እኛ ጋር ይመጣል። ይልሴ ስለዚህ ይህንን ማስተላለፍ ፈልጋለሁ። በተለይ ጥያቄያችን አጠናክረን መለስ በማድረግ ራሳችን በራሳችን ስናስተዳደር እነዚህ ችግሮች ሁሉ ይፈታሉ ብዬ አስባለሁ። ታንኪዩ። መልካም ዘንድር እንግዲህ በመጨረሻ ላስተላለፍከው መልእክት ከልብ እናመሰግናለን። ምናልባት እነዚህ ሁሉ ችግሮች ለማስቆም የቅማንትን ህዝብ ራስን በራስ የማስተዳደር መብት ማስከበር ዋናውና ትልቁ መፍትሄ ነው ብዬ ነው የማስበው። እኔ ቅማንቱ ራሱን በራሱ የሚያስተዳድርበት የራሱ መዋቅር የራሱ ክልል ካለው በራሱ ቤተ ክህነት በራሱ ልጆች በራሱ አባቶች ይመራል። ስለዚህ ከዛ በኋላ የራሱ ንጹሃን አባቶች ማህበረሰቡን አማክረው አይደለም ሕገ ልቦና ድግናው ላይ ቀርቶ ከቤት ትከለው ብሎ ከወሰነ ማህበረሰቡ መብቱ ነው። ግን ሳይፈልግ በትንቢት በጥንቆላ በምን ሰበብ ከየትም እየመጣ እንደዚህ አይነት ነገር ሲሆን ግን ቆሞ ማየት የለበትም። በቃ የራስ መዋቅር ሲኖር የራስ አስተዳደር ሲኖር የራስ አባቶች ሲመሩ በራስ ይሆናል ማለት ነው። ሁሉም ከፈለገ ሕገ ልቦና እምነት የሚከተሉ ሰዎች ኦርቶዶክስ ይሁኑ፣ ከፈለገ ማህበረሰቡ ተገልብጦ ወደ ነበረው ይሄድ፣ ይህ የራሱ መብት ነው። ስለዚህ የራስ መዋቅር የራስ አስተዳደር ያስፈልጋል። ይህንም ካህናቱ አብረው መታገል አለባቸው። አይታገሉም እያልኩ አይደለም። በነገራችን ላይ ቅማንት ካህናት በደንብ ነው የሚታገሉት። ምክንያቱም ውስጥ ለውስጥ ሲማሩ የቆሎ ትምህርት ምንድነው የዲቁና ትምህርት ሲማሩ ምን ሲሉ የሚደርስባቸውን ያውቃሉ በደንብ ስለሚያውቁ አንዳንድ ገድላትን ምናምን በተለይ ይሄ እየተጠመዘዙ የሚተረጎሙ መጽሐፍትን ምናምን እሱን ይጠይቃሉ። እና ይህን በደንብ መታገል መቻል አለባቸው የህግ አካላት። አሁን ለምሳሌ ቅድም ያነሳው ይሄ ዞኔ ድባ የሚባለው ድግና ይሰራበታል ተብሎ ቢወሰንና የሕገ ልቦና እምነት ተከታዮችና ማህበረሰቡ ቢከስ ትክክለኛውን ፍትህ መስጠት መቻል አለባቸው። የህዝቡን ድምፅ መስማት መቻል አለባቸው። ይህ ግብስብስ ቡድን አምጥቶ የሚሰጣቸውን
ገንዘብ ተቀብለው አፋቸው መዝጋት የለባቸውም። ትክክለኛውን ፍርድ መፍረድ አለባቸው የሚል መልእክት አለኝ። ሌላው ዲያቆናትና ካህናት ይህን ትግል መታገል መቻል አለባቸው። በቃ ከበፊቱ ችግር ከዚህ በፊት ከነበረው መጠበቅ መቻል አለባቸው። ራሳቸው የአካባቢያቸው ማህበረሰብ ቤተክርስቲያናቸውን መጠበቅ መቻል አለባቸው። ያለው ቤተክርስቲያን ይበቃቸዋል። በዛ ለማገልገል ህዝባቸውን ቆርጠው ለማገልገል፣ ለማቁረብ፣ ለማጽደቅ፣ ለማስተማር ይታገሉበት። ከዛ አንጻር ነው እኔ ማየው። እንደገና እውነተኛ ከሆኑ እነዚህ ገዳም እንተክላለን እያሉ የሚንቀሳቀሱ ሰዎች፣ ከከተማ አጠገብ ገዳም ለመትከል የሚታገሉ ሰዎች፣ እውነተኛ አባቶች ገዳምን ለመገንባት የሚያስቡ ከሆነ በየቦታ አይተ ከሆነ ልመና የሚለመንባቸው በጣም በርካታ የተጀመሩ ቤተክርስቲያናት አሉ፣ ቁመው የቀሩ ከዛ ንዋየ ቅድሳት ዝናብ የሚደበድባቸው ንፋሱ ምኑ የሚያስቸግራቸው እነዛን ይጨርሱ። የተጀመሩ ገዳማትን ይጨርሱ። ህዝቡን ማህበረሰቡን በየቦታው እያጋጩ እንትን የሚሉትን እያስታረቁ ያስተምሩበት። ያንን ይጨርሱ። መጀመሪያ የያዙን ይጨርሱና ከዛ በኋላ ሁላችንም ተጋግዘን እንደ አስፈላጊነቱ የምናደርገውን እናደርጋለን ማለት ነው። ከዛ ውጭ ግን እየተሄደ ያለው ነገር ትክክል አይደለም። ከዛ አካባቢ ታውቃለህ፣ ካህናቱ ዲያቆናቱ ክህነት ሲያመጡ ድቁና ሲያመጡ ምን እየተባሉ እንደሚቀበሉ ይህ ማከለ ይህ የድሮ የሰሜን ጎንደር ሀገረ ስብከት ያን አልፈው ጠቅጥቀው ሂደው ላሊበላ ድቁና የሚያመጡ ዲያቆናት የሉ፣ ክህነት የሚያመጡ ላሊበላ ድረስ የሚሄዱ የሉ። ከዛ አካባቢ ስለማይስማሙ ስለዚህ ስለሚጠሏችሁ እንደዚህ በማድረግ ቅማንትነትን በማጥፋት እናንተንም አብረው እያጠፏችሁ እንደሆነ ማወቅ መቀበል አለባችሁ የሚል መልእክት አለኝ። ለዛሬ የነበረን ውይይት ይህን ይመስል ነበር። ውድ አድማጭ ተመልካቾቻችን በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።